ምክንያቱም በረሳነ ቁጥር የኋላ ህይወታችን በረሳነ ቁጥር ለሌሎች መቆረስን ሌሎች ጨለማ ቦታ ያሉበትን ሃይማኖተኞችን እንረሳለን። ስለዚህ እግዚአብሔር በእውነት በትክክል ቦታ እንዳለን የገባን ሰዎች እረፍት እንዳገኘን የተሰማን ሰዎች በክርስቶስ ኢየሱስ መዳን የሆነልን ሰዎች ይህንን እውነት ለሁሉም ቄስ የለ ምን የለ ሁሉም ማወቅ መቻል አለበት። ሁሉም ይህንን እውነት ማወቅ መቻል አለበት። ሃይማኖተኝነት አይደለም የሚያድን፣ ፖለቲከኛ መሆን አይደለም የሚያድነው በአንዱ በልጁ በኢየሱስ ክርስቶስ በማመን ብቻ ነው። መዳን በኢየሱስ ክርስቶስ ብቻ ነው፣ በሌላ አይደለም። ክብር ለኢየሱስ ይሁን። ትናንትና የመርቆሬዎስን ገድል ሰምተናል። ይዘገንናል። ሳለቅስ ነው ያደርኩ። በእውነት 3 ሰዓት ብቻ ነው የተኛውኝ። 3 ሰዓት ተኝቼ ነው ዛሬ ስራ የገባውና አዘንኩኝ። በእውነት እላችኋለሁ ሳናውቅ ምን ያክል እግዚአብሔርን አስቀይመናል፣ ምን ያክል እግዚአብሔርን በድለናል። በእውነት እላችኋለሁ በጣም እኔ አነባው፣ በጣም አለቀስኩኝ ከክርስቶስ ደም ጋር። በእውነት ኢየሩሳሌም ስትኖሩ ይገባችኋል። በቃ ጌታ ኢየሱስ ያለፈበት ቦታ የረገጠበት ቦታ በምን ያክል በመገፋትና በመነቀፍ እንደኖረ ለኛ ሲል ይህን ደም ደግሞ ሲያክፋፉት በጣም ያማል፣ ይዘገንናልና ቅዱሳን ቦጋለች እንኳን ደህና መጣሽ። ይህን እውነት ለወገኖቻችን ባልየው መጣ፣ ባለቤት ታች አለ። ናይስ ተባረክ፣ ጸጋ ይብዛልህ ወንድም አለም አገልግልሽ ተባረክ። እና ይህንን እውነት ለወገኖቻችን ማሳወቅ መቻል አለብን። ሃይማኖተኝነት አይረባም፣ በእውነት ፖለቲከኛነት አይረባም። በክርስቶስ ኢየሱስ አምኖ መዳን፣ ይህንን እውነት ደግሞ ለዚህ እውነት ደግሞ መቆም ነው እንትን የሚልና ተባረኩ። 15 ቄ ልንገባ ነው። ገባን። ናይስ በቃ ዳንዬ ላንተሽ ያው መጠጣት አለብኝ። ጸጋ ይብዛልህ። አመሰግናለሁ ውዶች። ታንክ ዩ ሰኒ፣ ጸጋ ይብዛልሽ። ተባረኪልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ስለ ቅንነታችሁ፣ ስለ ታዛዥነታችሁ ተባረኩልኝ። ሰኒ ተባረኪ። ጌታ ኢየሱስ ይባርክሽ። አንቺንም እንቀጥላለን። ወንጌል ይቀጥላል። መልእክታችን አንድ ነው። ቤተክርስቲያን ውስጥ ያለው የሐሰት ወንጌልን ለትውልዱ ማሳየት ነው። ሰዎች እንዲነቁ፣ ቆም ብሎ ማየት እንዲችሉ፣ መመልከት እንዲችሉ፣ ወደ እግዚአብሔር ሐሳብ መጠጋት እንዲችሉ ነው። ዓላማችን እሱ ነው። የሚገርማችሁ ነገር ቅድም እንግዲህ ያነሳነው ሐሳብ አለ። እሱ ላይ ነው የምንቆየው እና ቤተክርስቲያናችን ውስጥ ልዩ የሆነ ወንጌል አለ። ልዩ የሆነ የተለየ ወንጌል አለ እና ቤተክርስቲያን የምትሰብከው ይሄ ወንጌል መጽሐፍ ቅዱስ ያውቀዋል ወይ ካልን አያውቀውም። ቤተክርስቲያኒቷ ውስጥ የሚነገረው አሁን ላይ ያለው ወንጌል የተደባለቀ ወንጌል፣ ንጹህ ወንጌል አይደለም። ኦኬ፣ ንጹህ ወንጌል አይደለም። ምን ማለት ነው? ሰዎች ተስፋን እንዲያደርጉ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የሚገኘውን ሕይወት በአንድ በኩል ስታወራ እንሰማለን። ኦኬ፣ በዛኑ ልክ ደግሞ ይሄንን ወንጌል የሚያበላሽ ይሄንን እውነተኛውን የተስፋውን ቃል ደግሞ የሚያጣጥል ሌላ ደግሞ በአጠገቡ ደግሞ የምትናገረው የምታወራው ተስፋ አላት። ስለዚህ እንደ አንድ ኦርቶዶክሳዊ እናንተ የተቀበላችሁት ይህ ወንጌል ትክክል ነው ብላችሁ ታምናላችሁ? ትክክል ነው ብላችሁ ታምናላችሁ? እንደ አንድ ኦርቶዶክሳዊ ይህ ወንጌል የምትሉት የተቀበላችሁት ቤተክርስቲያናችሁ ውስጥ ያለው ይሄ ትክክል ነው ወይ? አዎ ትክክል ነው፣ እኛ ቤተክርስቲያን ውስጥ ያለው ወንጌል ምንም ስህተት የለበትም የሚል ኦርቶዶክሳዊ ካለ ፕሊስ በደስታ ገብታችሁ እንድትሞግቱን እድል እንሰጣለን ማለት ነው። ካላችሁ አንድ ቁጥር ጻፉልኝ፣ ማውራት መወያየት እንችላለን ማለት ነው። ርዕሱ በጣም ክሊር ነው ብዬ አስባለሁ። ኦርቶዶክስ ውስጥ ያለው ወንጌል ግን የሚሰበከው የሚነገረው ሰዎች ተስፋ እንዲያደርጉት ቤተክርስቲያኒቷ የምታስተምረው ትምህርት ግን በጣም ከእግዚአብሔር እውነት የራቀ ነው። ለምሳሌ ቅድም ያነሳሁትን አንድ ሀሳብ ላሳያል። እንደዚህ ይላል፣ ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስርየትን የሚያደርግ አንድ ኃጢአተኛ መነኩሴ ነበረ። ይሄ መነኩሴ ኦርቶዶክሳዊ መነኩሴ ነው። ግን ምንድነው እሱ ዝሙትን ያደርጋል፣
ኃጢአትን ይሰራል፣ ያስጠነቁላል፣ ይጠነቁላል። እንዲህ አይነት ሰው ነበረ መነኩሴ። ከዛ ይሄ መነኩሴ ከዕለታት በአንደኛው ቀን ክቡር ንዑድ የሚሆን የአባታችሁን የገብረ መንፈስ ቅዱስ መጽሐፍ ወደሚነበብበት ወዳለበት መጋቢት 5 ቀን ሄደ ይላል። እንግዲህ እዛ ቤተክርስቲያን ውስጥ የአቡነ ገብረ መንፈስ ቅዱስ ምን ይነበባል? መጽሐፍ ይነበባል። ወደዛ ሄደ መጋቢት 5 ቀን ማለት ነው። እዛ ነው ሄደው እና እዛ ሲሄድ ያጋጠመው ነገር ግን አለ። ከነዚያም ለሰዎች ልጆች ምህረት ቃል ኪዳን እንደተሰጠው የምህረት ቃል ኪዳን እንደተሰጠው ማን የተሰጠው? አቡነ ገብረ መንፈስ ቅዱስ። ሰዎች ምህረትን የሚቀበሉበት ከእግዚአብሔር ጋር የሚታረቁበት ኃጢአተኛ የሚድንበትን ቃል ኪዳን እንደተሰጠው በሰማ ጊዜ ይላል። የቴዎስ ቤተክርስቲያን ውስጥ ሲሄድ መነኩሴ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው። ይሄ ሰው መነኩሴ ነው። ይሄ መነኩሴ ነው። የት ሲሄድ? መጋቢት 5 ቤተክርስቲያኑ ሲሄድ ለአቡነ ገብረ መንፈስ ቅዱስ የተሰጠውን ቃል ኪዳን ሰማ። ያ ቃል ኪዳን ምንድነው ካላችሁ የምህረት ቃል ኪዳን። ምን የሚያደርግበት? ኃጢአተኛ በደለኛ እግዚአብሔር ዘንድ የሚታረቅበት ቃል ኪዳን። ልዩ ወንጌል የምንለው ይሄ ነው። የእግዚአብሔር ቃል ውስጥ የሌለ ወንጌል ማለት ነው። እግዚአብሔር የምህረትን ኪዳን የገባው በልጁ በክርስቶስ ኢየሱስ ብቻ ነው። ሌሎች የምህረትን ኪዳን የምንቀበልባቸው መንገዶች የለንም። በእግዚአብሔር ቃል ውስጥ የለም። ውስጥ ያለው ብቸኛ ሰው ምህረት የሚያገኝበት ኪዳን በእግዚአብሔር ልጅ በክርስቶስ ኢየሱስ እየተቀበልነው አዲስ ኪዳናችን ነው። ሌላ ኪዳን የለም። እግዚአብሔር ከሰዎች ጋር የገባበት ራሱን ከሰው ጋር ያስታረቀበት ሌላ ኪዳን የለም። እግዚአብሔር የለውም፣ ሌላ ኪዳን የለውም። ምን ይለናል? ያንን ኪዳን ሰማ ይላል። እሺ ከዛስ? ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ ምን አደረግ ይላል? አሰበ። ይሄንን ኪዳን ስለመቀበሉ ይናገራል። በዚህ ኪዳን እኔም ምን አደርጋለሁ? ጸልያለሁ። በዚህ ኪዳን እኔም ኪዳኑ እንደሚለው እዘክራለሁ ብሎ አሰበ ይላል። ከዛ ሲሄድ በመንገድ ላይ ምን አገኙት? ሽፍቶች አገኙትና ገደሉት። ሞተ። ይሄ ሰው ለንስሐ ጊዜ አልነበረውም። ኃጢአተኛ የነበረ ሰው ነው። በደለኛ የነበረ ሰው ነው። ሲያመነዝር፣ ሲዘሙት፣ ሲያስጠነቁል የነበረ ሰው ነው። ምግባር አለው፣ ምግባር የለውም። ስራ አለው፣ ስራ የለውም። ይህንን ሰው ነው አስቡት እንግዲህ በማን በኩል ዳነ ሊሉን ነው? በገብረ መንፈስ ቅዱስ በኩል ዳነ ሊሉን ማለት ነው። ይሄው እግዚአብሔር ፊት ይቺ ነፍስ ቀረበች። እግዚአብሔር ምን አላትም አለ? ውሰዷት፣ በእግዚአብሔር ዙፋን ፊት አደረሷትና እግዚአብሔርም ይቺን ነፍስ ወደ ሲኦል ውሰዷት አለ ይላል። የእግዚአብሔር ፍርድ ምንድነው ካልን ወደ ሲኦል ውሰዷት። ምክንያቱም ኃጢአተኛ በደለኛ ሰው ስለሆነ ይቅር አልለውም ብሎ እግዚአብሔር እንደወሰነ ነው የሚያሳየው። አሁን ፈኒ ፓርቱ ልዩ ወንጌል የሆነውን ሐሳብ ላሳየው። እንደዚህ ይላል። አባታቸውም ገብረ መንፈስ ቅዱስ ይህንን ነገር በልቡ አውቆ እግዚአብሔር ወደ ሲኦል ውሰዷት ማለቱን ማለት ነው። ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህ ለምን ይታበያል አለው። ሰማይና ምድር በቃልህ ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠውን ቃል ኪዳን አትርሳ አለው። ምንድነው የሰጠው ቃል ኪዳን? ኃጢአተኛ በደለኛ ሰው በሱ እንደሚድን ቃል ኪዳን ገብቶለታል ማለት ነው እግዚአብሔር። ኃጢአተኛ የሆነ ሰው፣ በደለኛ የሆነ ሰው በኢየሱስ አይደለም ባይዘወይ በገብረ መንፈስ ቅዱስ ኃጢአተኛ በደለኛ የሆነ ሰው ጌታችንን መልሶ ገብረ መንፈስ ቅዱስ ሆይ እሺ አቤቱ የሰጠኝን ቃል ኪዳን አትርሳ አለው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ሆይ ዋሸውን አለው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ሆይ ዋሸው አለው። አባታችንም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል።
ሞቱም በበዓለ ቀኔ ነው አለው። ጌታችንም የዚያን ሰው ኃጢአቱን ስለበዛ ዝም አለ። አባታችሁም ጌታ ዙፋኑ ፊት ወድቆ አቤቱ ጌታ ሆይ ይህ ሰው ማረው፣ ምሕረት ካልፈቀድክ ግን እኔን ከዚያ ሰው ጋራ ጨምረኝ አለው። አብ ሆይ በባህሪ ልጅ ወልዶይ በባህሪ ሕይወት በመንፈስ ቅዱስ እማጸንሃለሁ። ወልድ ሆይ በባህሪ አባትህ በአብ በባህሪ ሕይወት በመንፈስ ቅዱስ እማጸንሃለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸንሃለሁ አለው። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። የመላእክት አለቃ ቅዱስ ሚካኤል ሄደ፣ ከእሳት ባህር ዳርቻም አገኛት፣ መልሶም በእግዚአብሔር ፊት አቀረባት ይላል። ከዚያ ይቺ ነፍስ ከሲኦል ዳነች ብሎ ይነግሩናል። ይሄ በእግዚአብሔር ቃል ውስጥ የሌለ ልዩ ወንጌል ነው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ይሄ። ይሄንን በደንብ ስታጠናው እንዴት አጋንንታዊ የሆነ ትምህርት እንደሆነ ነው የምትረዳው። ቤተክርስቲያኒቷ ውስጥ ያለው ይሄ ወንጌል የእግዚአብሔር ቃል አያውቀውም። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ለዚህ ነው ቤተክርስቲያኒቷ መታደስ የሚያስፈልጋት። አታፍርበትም። ይህን ስትናገር አገልጋዮቿ ነው የሚያፍሩባት። እንደ ቤተክርስቲያን እነኚህ መጽሐፍቶች የኔ አይደሉም ብላ ተናግራ አታውቅም። ኦኬ፣ እንደ ቤተክርስቲያን እነኚህ መጽሐፍቶች እኔን አይመለከተኝም ብላ ተናግራ አታውቅም። ዛሬም ድረስ አቡነ ገብረ መንፈስ ቅዱስ ቃል ኪዳን እንዳላቸው ትናገራለች፣ ታምናለች፣ ትመሰክራለች፣ ታወራለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁንም እንግዲህ አቡነ ገብረ መንፈስ ቅዱስ የተባለ በሰማይ ያለ የምህረት ቃል ኪዳን የተሰጠው ሰው አለ ብላ ታምናለች ቤተክርስቲያኒቷ። እሺ፣ ሰላም ሳንታ፣ ሰላም ጤና ይስጥልኝ። ሰላም ብያለሁ። ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። እሺ፣ ሰላም በጌታ ነሽ? አዎ ነኝ፣ በጌታ ነኝ። እሺ፣ ተባረኪልኝ። ቴንኪው ታዲያ። አሜን። አሁን ባነሳው ቃል ላይ የሆነ ጥያቄ ነበረኝና ሁልጊዜ መልስ ያላገኘውለት ነውና ራሴ ብቻ ነው እንትን የምለው፣ ሰውም ጠይቄ አላውቅም። እየተማርኩ ባለ ሰዓት ደቀ መዝሙር ስንማር ስለ እንትኖች ተነግሮን ነበር። ኦርቶዶክስ ውስጥ ያሉት ማለት አሁን እንዳልክ አቡነ መንፈስ ቅዱስ የተለያዩ አሉ፣ አርሴማ ምናምን እና በእነሱ በኩል ምህረት እንዳለ እነሱ ለነሱ ቃል ኪዳን እንደተገባ ነበር የተማርነው እና ጥያቄ ግራ ይጋባኛል። እሺ፣ ምንድነው ግራ ያጋባሽ? ማለት ስለነሱ ቃል ኪዳን ስለተገባ በእነሱ በኩል ምህረት አለ ወይ ለማለት ነው። እሺ፣ በጌታ ነሽ አይደል? እኔ በጌታ ነኝ። ማለት የተማርኩት እኮ ግራ አጋባኝ እና የት ነው የተማርኩት? ጥያቄ ሆነብኝ። አማኑኤል ነው የተማርኩት እና ስለ ሁሉም ሲያስተምሩ ምን እንዳደረጉ ራሳቸውን እንትን እንዳሉ እና እግዚአብሔር ደግሞ ቃል እንደገባላቸው እነሱ እንትን የሚል ምህረት እንዳለው ሲያስረዱ የዛኔ ጥያቄ ፈጠረብኝ። አይ በጭራሽ ሊያስተምሩሽ አይችሉም። ምክንያቱም አማኑኤል ህብረት የወንጌል አማኝ ህብረት ነው። አዎ፣ ግን እነሱ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ ክርስቶስ አምራ፣ ሌሎቹም ቅዱሳን ጻድቃን የምህረት ኪዳን ከእግዚአብሔር ዘንድ ተቀብለዋል ብላ አታምንም። ቤተክርስቲያኒቷ አታምንም። ምናልባት ተምታቶብሽ ሊሆን ይችላል። እንደሱ ሊሆን ይችላል። በቃ ሊሆን ይችላል። እኔም አልተረዳሁት ይሆናል። እሺ፣ ግን ላስረዳሽ።
ደስ ይለኛል። እሺ የት ህብረት ነበር የነበርሽው? ህብረት ማለት አማኑኤል የትኛው ህብረት ነበር? እኔ አማኑኤል እኔ ብዙም አልቆየውኝም፣ ወደ አረብ ሀገር መጣሁኝ። እንዴት እንደሆነም አላውቅም። ኦኬ እሺ ተጠምቀሻል? እኔ ተጠምቄያለሁ። ኦኬ እኮ የት ነበር የተጠመቅሽው? የት ነበር የተማርሽው? እዛው አማኑኤል ነው። የት ያለው አማኑኤል? አርሲ ነገሌ። ኦኬ አርሲ ነገሌ። ፓስተርሽን ማወቅ ይችላል? ፓስተር አበበ። ኦኬ እሺ እንድትረጁ ያክል ነው። አሁን እንግዲህ ያ መጽሐፍ ቅዱስ ውስጥ ሰዎች ቃል ኪዳን የምህረት ቃል ኪዳን የተቀበሉት የሚል ትምህርት አይነት ያለው ትምህርት መጽሐፍ ቅዱስ ውስጥ የለም። ኦኬ የምህረት ኪዳን አንድ ብቻ ነው በአዲስ ኪዳን ያለው። ኦኬ ያም ቃል ኪዳን እግዚአብሔር በልጁ በክርስቶስ ኢየሱስ ደም ያገኘነው ቃል ኪዳን ነው። ኦኬ አንድ ቃል ኪዳን ነው ያለን በአዲሱ ኪዳን ውስጥ። ሌሎቹ ኪዳኖች በዚህ ኪዳን ተተክተዋል። ክርስቶስ ኢየሱስ ያፈሰሰው ደም ነው ሰዎች ከእግዚአብሔር ጋር የሚታረቁበት ኪዳን። ኦኬ ሌላ ኪዳን የለም። እግዚአብሔር ከሰዎች ጋር የገባው አዲስ ውል የለም። ኪዳን ማለት ስምምነት ማለት ነው። ኦኬ ስለዚህ እግዚአብሔር አምላክ ሌላ ልዩ የሆነ ስምምነት የለውም። አንድ ስምምነት ነው አሁን በአዲስ ኪዳን ያለው። አንድ ውል ነው ያለው በአዲሱ ኪዳን። ይሄ ውል ላሳይሽ ከእግዚአብሔር ቃል አንጻር ማለት ነው እንድትረጁ። ኦኬ በጣም መጽሐፍ ቅዱስ በዚህ ኪዳን ላይ በጣም ግልጽ ነው። ግልጽ የሆነ ኪዳን ስላለው ማለት ነው። እሺ ይሄን በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ይሄ ግልጽ ነው። አሁን ላይ ያለን ኪዳን ይሄ ነው። ሰው በኢየሱስ ካመነ አይፈረድበትም፣ በክርስቶስ ኢየሱስ ግን ካላመነ ይፈረድበታል። ሌሎች እንዳይፈረድብን የሚያደርጉን ኪዳን ከእግዚአብሔር ዘንድ የተቀበልንባቸው ሰዎች የሉንም። ሰው በክርስቶስ ኢየሱስ ካመነ በቃ ከእግዚአብሔር ጋር ይታረቃል፣ ምሕረትን ያገኛል፣ የዘላለም ሕይወትን ይቀበላል፣ የእግዚአብሔር ልጅ ይባላል። አልያስ ይፈረድበታል። ሌሎች መንገዶች የሉም። ኦኬ ኢየሱስ ክርስቶስ ብቸኛ መንገድ ነው። ሌላ ከእግዚአብሔር ጋር የምንታረቅበት ሌላ መንገድ የለንም። ኦኬ ምናልባት ይህን ቃል እንደ ቀላል አይተሽው ከሆነ አላውቅም፣ ግን የእግዚአብሔር ቃል እንደዚህ ይላል እንድትረጁ ያክል ማለት ነው። ኢየሱስ እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ኦኬ ሰዎች ከእግዚአብሔር ጋር የሚታረቁበት ብቸኛ መንገድ ነው ማን? ኢየሱስ ክርስቶስ። በአዲስ ኪዳን ላይ ሰዎች ከእግዚአብሔር ጋር የሚታረቁበት እግዚአብሔር ጋር የሚደርሱበት ብቸኛ መንገድ ማን ነው ካልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኦኬ ሌላ መንገድ የለም። ጻድቃን፣ ቅዱሳን፣ መላእክት ምናምን ከእግዚአብሔር ጋር ቃል ኪዳን ገብተው አያውቁም። ምክንያቱም አንድ ቃል ኪዳን ከመጣ ሌላውን ቃል ኪዳን ይጥለዋል ማለት ነው። ይሄኛውን ቃል ኪዳን ሊጥል የሚችል ምንም አይነት ኪዳን የለም። ኦኬ ሐዋርያቶች ምን ብለው አስተማሩ? እችን ጥቅስ ልንገርሽና ጥያቄ ካለሽ እናወራበታለን። መሰረታዊ ሀሳብ ስለሆነ ነው ይህን ወደኋላ ሄደን እንድናያቸው ያስፈልጋል። ይኸውልሽ መዳን በሌላ በማንም የለም ነው የሚለው። ምን ማለት ነው? ሌሎች የሚያድኑ ኪዳኖች የሉም በእግዚአብሔር ቤት ውስጥ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው የሚለው። ስለዚህ አዲስ የተክለ ሃይማኖት ስም፣ የማርያም ስም፣ የገብርኤል ስም፣ የሩፋኤል በይው የትኛውም ቅዱስ ጻድቃን ሰዎች ከእግዚአብሔር ጋር የሚድኑበት ስሞች የሉንም። አንድ ስም ነው ሰው ከእግዚአብሔር ጋር የሚታረቅበት። ያ ስም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው፣ ካላመነስ የዘላለም ሕይወት የለውም። ከእግዚአብሔር ጋር የመታረቂያው ብቸኛ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እታለም ያለ ኢየሱስ ሌላ የመዳኛ መንገድ የለንም። ይሄ ኪዳን ነው ሐዋርያቶች የሰበኩት።
ይህንን ኪዳን በማንም ኪዳን አይተካም። አሁን ያለነው አዲሱ ኪዳን ላይ ነን ያለነው። ይሄ አዲሱ ኪዳን ውስጥ ሌሎች ትናንሽ ኪዳኖች የሉም። ሰው በልጁ ካለ የዘላለም ሕይወት ያገኛል። በክርስቶስ ኢየሱስ ካመነ ሕይወት ይሆንለታል። ካላመነስ በቃ ያ ሰው አከተመለትታል። ሌሎች ኪዳኖች የሉም። መጽሐፉ የሚናገረው ይህን ነው። የተሰጠን ኪዳን የለም። ሚስ አንደርስታንድ አድርገሽ ነው ብዬ አስባለሁ። በጌታ ከሆንሽ እንደሱ አይነት ትምህርት ቤተክርስቲያን አትሰጥም። መልእክቱ ይሄውታል። ጥያቄ ያለሽ? ሌላ ጥያቄ? በጣም አመሰግናለሁ። የኔ አለመረዳት ነው በቃና በጣም አመሰግናለሁ የኔ ወንድም። እሺ ችግር የለም። አረብ ሀገር ነው ያለሽው? አዎ። እሺ መማር ትችያለሽ ኦንላይን ላይ? እችላለሁ፣ ደስ ይለኛል። እሺ በውስጥ መስመር ስልክሽን አስቀምጪልኝ። አሁን አዲስ የተጀመረ ግሩፕ አለ። ኦልሬዲ እሱ ጊዜው ስላለፈ ትምህርቶች ስለተካሄደ ግን መማር እንዳለብሽ ስለሚሰማኝ ማለት ነውና ልክ ነህ። እኔም አስባለሁ የእግዚአብሔርን ቃል በደንብ ማወቅ እንዳለብኝ እኔም አስባለሁ እና እግዚአብሔር ይባርክ። ተባረክ ይታለም። በቃ በውስጥ አግኘኝ እናወራለን። እሺ ሰላም አክሊል፣ እንዴት ነው ወዳጄ? አክሊል ሰላም አክሊሉ። ሰላም ብያለሁ ወንድሜ፣ እንዴት ነው? እግዚአብሔር ይባረክ። አለን ይመስገን። ሰላማችሁ ይብዛ። አሜን። ከደቡብ አፍሪካ ለጌታ ነኝ። ተባረክ፣ ጸጋ ይብዛልሽ። እሺ ተባረኩ። እሺ ይዲዲያ እሺ በውስጥ መስመር ስልኬ በውስጥ አውራኝ። አዲስ ግሩፕ፣ ይሄ ግሩፕ ካለቀ በኋላ ሌላ ትምህርት ስለሚጀመር እዛ ግሩፕ ውስጥ አድ ትደረጋላችሁ። አሁን ኦልሬዲ ሰዎች እየተማሩ ነው ያሉት፣ ግን ሌላ ቀጥሎ ያለ ግሩፕ ላይ መግባት ትችላላችሁና ስለዚህ ጸጋ ይብዛላችሁ። ተባረኩልኝ። መማር የምትፈልጉ መሰረታዊ ክርስትናን ትምህርት የዳንበትን ሚስጥር መረዳት ሪፍሬሽ ማድረግ የምትፈልጉ ምናምን ሰዎች ካላችሁ በጣም የሚጠቅም ትምህርቶች ናቸው። ቶፒኮቹ የሚነሱት ሀሳቦች በጣም ጥሩ ናቸው። እንደ አዲስ የእግዚአብሔርን ነገር የቆምንበትን ያመንበትን እንደ ክርስቲያን ጴንጤ የተባልንበትን ሚስጥር መረዳት እንዲሆንላችሁ ብትማሩ አበረታታችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። መማር የምትፈልጉ ሰዎች በውስጥ መስመር ስልካችሁን አስቀምጡልኝ። መማር እፈልጋለሁ እያላችሁ ባዮ ላይ ያለላችሁ ቴሌግራም ቁጥሬ በዛ በቴሌግራም ቁጥር መማር እፈልጋለሁ እያላችሁ ስልካችሁን አስቀምጡልን። አንድ ግሩፕ፣ አዲስ ግሩፕ ይቋቋማል። እዛ ግሩፕ ውስጥ ደግሞ ትገባላችሁ፣ ትማራላችሁ። ተባረኩ። ቴንኪዩ። እሺ ለዚህ ነው አሁን ልክ ኦርቶዶክስ እንደዚህ ነው የምታስተምረው የምንለው ለዚህ ነው። ኦኬ ሰዎች ከኢየሱስ ክርስቶስ የማዳን ተስፋ ውጪ ሌላ ደግሞ ሰዎች የሚድኑበት ተስፋ እንዳለ እንዲሰማቸው ታደርጋለች። ኪዳን የሚባል ኦኬ የቅዱሳን ምን ኪዳን እግዚአብሔር ቃል ገብቶላቸዋል ትላለች። ውሸቷን ነው ቤተክርስቲያን እየዋሸች ነው ያለችው። አንድም ቦታ ላይ እግዚአብሔር አምላክ በአዲስ ኪዳን የገባው ኪዳን ሰዎች የሚድኑበት የዘላለም ተስፋን ሕይወትን የሚያገኙበት ኪዳን የለውም እግዚአብሔር። አሁን በክርስቶስ ኢየሱስ ትድናለህ። በክርስቶስ ኢየሱስ ካልሆነ በስተቀር ሌላ የምትድንበት ተስፋ የለህም። የለም ብራዘር፣ የለም። በአዲስ ኪዳን ሌላ ተስፋ የለም ሰዎች የሚድኑበት። ወይ በኢየሱስ ትድናለህ። በክርስቶስ ኢየሱስ መዳን ካልቻልክ የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን አምነ ሕይወትን ማግኘት ካልቻልክ አይም ሶሪ ብራዘር፣ አማራጭ የለህም። ሲኦል ነው የምትገባው። ሲኦል ነው የምትገባው ወንድም አለ። አማራጭ የለም።
ይፈረድብሃል። አታመልጥም ከእግዚአብሔር ቁጣ። የእግዚአብሔር ቁጣ በአንተ ላይ ነው የሚሆነው። እግዚአብሔር ሌላ ሰዎችን የሚያድንበት የማዳን ስራ የለውም። ኢየሱስ ክርስቶስ ሰዎች የሚድኑበት የመጨረሻ አማራጭ ነው። ሌላ አዲስ አማራጭ እግዚአብሔር የለውም። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ የዘላለም ሕይወት ያገኛሉ፣ ከእግዚአብሔር ጋር ይታረቃሉ። ከዛ ውጪ ግን ሌላ ከእግዚአብሔር ጋር የምትታረቁበት የዘላለም ሕይወት ተስፋን የምታገኙበት መንገድ የላችሁም። ብራዘርስ የላችሁም። አይኖቻችሁን አቅንታችሁ የእግዚአብሔር ልጅ ኢየሱስ ክርስቶስን ነው መመልከት ያለባችሁ። ክርስትና እሱ ነው። ብራዘርስ። ለዚህ ነው ቤተክርስቲያኒቷ ውስጥ በጣም ልዩ ኪዳን አለ። እዚህ ጋርም ቃል ኪዳን ገብቷል፣ ከእንትና ጋርም ቃል ኪዳን ገብቷል። ከእንትና እግዚአብሔር እንደው ወጥ የሆነ የማዳን ተስፋ ያለውላ አይመስላችሁ። በዚህ በኩል በመቃብር ስፍራ ትድናለህ ትላለች፣ በዚህ በኩል በተቅማጥ፣ በዚህ በኩል በልብስ፣ በዚህ በኩል በሆነ ነገር ግራ የገባው አምላክ እንዳለ አስመስላን ያስቀመጠችው። ኦርቶዶክስ ውስጥ የሚሰበከው ወንጌል ትክክል አይደለም የምንለው ለዚህ ነው። ሰላም ዮሲዬ፣ እንዴት ነህ? እግዚአብሔር ይመስገን። ዳኒ እንዴት ነህ? እግዚአብሔር ይመስገን። ያለበት ቦታ ትንሽ ጫጫታ አለ። ከየት ቤተ እምነት? ፕሮቴስታንት። እሺ፣ ጸጋ ይብዛለሽ፣ ተባረክ፣ እንኳን በጌታ ሆንክ። እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበላለን። ቤተክርስቲያናችን ውስጥ ጴንጤዎች ተሳስታችኋል፣ ልክ የሆነ ወንጌል አለ የምትሉ ሰዎች ካላችሁ፣ ኦኬ፣ መልእክታችን ወንጌላችን ትክክል ነው የምትሉ ኦርቶዶክስ ወንድም እህቶች ካላችሁ ፕሊስ አንድ ቁጥር ልጽፉልን ትችላላችሁ። ማውራት መነጋገር እንችላለን። ካላችሁ እድል ሰጣለሁ። እንደ አንድ ኦርቶዶክሳዊ እኛ ቤተክርስቲያን ውስጥ የሚሰበከው ወንጌል ትክክል ነው፣ ሌላ ምንም ከእግዚአብሔር ቃል አንጻር የራቅንበት የለም የምትሉ ኦርቶዶክስ ወንድም እህቶቻችን፣ ቤተክርስቲያናችን አልተሳሳተችም የምትሉ ኦርቶዶክስ ወንድም እህቶቻችን አላችሁ። ካላችሁ እድል እንስጣችሁ። ቤተክርስቲያን ግን ባለን እኛ በምናየው በትምህርቶቿ ቤተክርስቲያን ወድቃለች። ይሄው እግዚአብሔር ላይ እንደውም ሹፈት ነው የሚመስለው። አንዳንዱ ጉዳዮች ጌታ ላይ ማሾፍ ሁላ ያለ ነው የሚመስለው። ማሾፍ ያለ ነው የሚመስለው። እግዚአብሔር የሰውን ሕይወት አይቶ ሲኦል ከተተ ይሉንና ይሄ ሲኦል የከተተው እግዚአብሔር ቀጥሎ በአንድ ቅዱስ ሲበለጥ እናየዋለን። እግዚአብሔር ሆይ የገባውን ቃል ኪዳን ረሳው እንዴ ይለዋል። ዘነጋው ጌታ ሆይ ኃጢአተኛ በደለኛ ሰው እኮ መጽሐፌን ካስነበበ በስሜ ጠላ ዳቦ ካበላ ይድናል እኮ ብለኸኝ ነበረ ይለዋል እግዚአብሔርን። ባዘው እግዚአብሔር ላይ ስድብ ነው። እግዚአብሔርን እኔ እንደመሳደብ ነው ይሄ የሚቆጠረው ለኔ። እግዚአብሔርን ረሳው ወይ እንዴት ተዋሻለህ? አይነት አርጊውመንት ማለት ነው። ቃል ኪዳንህ እንዴት ታጥፋለህ? ነግረኸኝ ነበር እኮ ብለኸኝ ነበር። ያንተን መታሰቢያ ያደረገ ማለት ሰዎች ሰብስቦ ጠላና ዳቦ ያበላ ማለት ነው። ሌላ ምንም ትርጉም የለው። ጠላና ዳቦ ያበላ ያጠጣ ሰው፣ መጽሐፍን ያጻፈ ሰው፣ ቤተክርስቲያንን ያስገነባ ሰው እኔ እኮ ኃጢአትን ቢኖርበት በደልን ቢኖርበት እምራለሁ ብለኸኝ ነበረ። አይታችሁታል። የእግዚአብሔር ልጅ ኢየሱስ ክርስቶስ ያፈሰሰው ደም ሳይሆን ሰውየው ባፈሰሰው በከፈለው ዋጋ ባበላው ባጠጣው በጠላውና በቂጣው በሱ የዘላለም ሕይወት ተስፋን ሰው ይለምነዋል እግዚአብሔር። የማን ዋጋ ቀርቶ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ተረስቶ ማለት ነው።
እግዚአብሔርን መሳደብ ነው ጋይስ። አምላክ ላይ መቀለድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ አንተ በምትጠጣው በምታጠጣው ጠላና ቂጣ ዋጋ አይተካም። አንድ የተረት መጽሐፍ ስላሳተመ የኃጢአት ይቅርታ ያገኛል ማለት አይደለም። ቤተክርስቲያኒቷ ግን እግዚአብሔር እንደዚህ ትቀልድበታለች። ጌታችንን መልሶ ገብረ መንፈስ ቅዱስ ሆይ ምን ዋሸው አለው። ምን ዋሸው? ተዋሻለህ ያለችው እግዚአብሔር ምን ዋሸው ይላል ጌታ። የሰጠኝን ቃል ኪዳን አስብ፣ ኃጢአተኛም በደለኛም ቢሆን ስለኔ ብለህ በሰጠኝ ቃል ኪዳን ይህንን ኃጢአተኛ አድነው ትላለች። እግዚአብሔር ላይ ስድብ ቃል ማለት ይሄ እግዚአብሔር ላይ ቀልድ ነው ያዘችው ቤተክርስቲያን። ጌታ ላይ ቀልድ ነው ያዘችው። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽላት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያውን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያም ወጥቼ ስሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይሄው ወደ አንተ መጣሁኝ አለችው ይላል። ከዚህ በላይ እግዚአብሔርን መሳደብ አለ ወዳጆች? ምንድነው ለወዳጅ ያደረግሽው? ህይወትሽ ኃጢአት አለበት፣ በደል አለበት። ግን ለወዳጅ ምን አደረግሽ? ለወዳጅ ያደረግኩት ይሄው በልቤ ተስካሩን ባደርግ ብዬ አሰብኩኝ፣ ገድሉን አረኩኝ፣ ሳምኩኝ። ሌላ ምንም የለም በህይወቷ ውስጥ። እግዚአብሔር ስለ ልጁ ስለ ክርስቶስ ኢየሱስ ሳይሆን ይችን ኃጢአተኛ ይቅር የሚላት ስለማን ነው? ስለ ገብረ መንፈስ ቅዱስ። የእግዚአብሔር ልጅ ኢየሱስ ክርስቶስ የለም እዚህ ውስጥ። ተክዷል፣ ተረስቷል። ለዚች ኃጢአተኛና በደለኛ ሰው ኢየሱስ አያስፈልገውም። በዚህ ኢየሱስ ላይ ቀልድ ነው የምንለው ለዚህ ነው። አሁን ለዚህ ሰው ኢየሱስ ክርስቶስ አስፈልጎታል? አላስፈለገው። ማን ያስፈልገው? አቡነ ገብረ መንፈስ ቅዱስ። ምን አደረገው አቡነ ገብረ መንፈስ ቅዱስ? መጣና በእግዚአብሔር ፊት አባታችን ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደና ጌታ ሆይ ቃልህን ለምን ይታበያል? ሰማይ ምድር በቃልህ ኪዳን ጸንተዋል። አቤቱ ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። እንዴት በእግዚአብሔር ቃል ላይ እንደሚዋሹ እንዴት እንደሚቀልዱ እዩ። ወንጌል መቀለጃ ሆኗል እዛ ቤት። ወንጌል ምን ማድረጊያ? መቀለጃ፣ መጫወቻ ሆኗል ወንጌል። ያለ ኢየሱስ ያለ ጌታ ደም ይሄ ኃጢአተኛ በደለኛ ሰው ይቅርታን ሲያገኝ ታያላችሁ። ኢየሱስ አላስፈለገውም። ይሄ ሰው ገብረ መንፈስ ቅዱስ ስላለ ይሄ ኃጢአተኛና ይሄ በደለኛ ሰው ዳነ ይሉናል። እንዴት ያለ በእግዚአብሔር ላይ መቀለድ እንደሆነ አስቡ። በጌታ ላይ ስድብ። ቤተክርስቲያኒቷ መታደስ አለባት። ዳግም እነኚህ ትምህርቶች መፍረስ አለባቸው። በእግዚአብሔር ልጅ በክርስቶስ ኢየሱስ ገና ህዝቡ አላረፈም። ወንጌል ያስፈልገዋል ለኦርቶዶክስ የምንለው በምክንያት ነው። ዛሬም ቤተክርስቲያናችሁን ሄዳችሁ ብትጠይቋት አዎ እግዚአብሔር አምላክ ለቅዱሳን ቃል ኪዳን ገብቷል ብላ ታምናለች። የቅዱሳን ቃል ኪዳን እውነት ነው ብላ ዛሬም ታምናለች ቤተክርስቲያኒቷ። ዛሬም ታምናለች ቤተክርስቲያኒቷ። የቅዱሳን የሚባል ቃል ኪዳን አለ ብላ ታምናለች። ተዋሻለች በእግዚአብሔር ቃል። እሺ ሳንታዬ ችግር የለም። በእግዚአብሔር ቃል ላይ ትዋሻለች። ወንድም አለ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የሰጠ ኪዳን አለ። ከዛ ኪዳን ውጪ
ከእግዚአብሔር ጋር የምትታረቅበት ኃጢአት በደል ስርየት የሚያገኝበት የእግዚአብሔር ቁጣ ካንተ ላይ የሚወገድበት ሌላ መንገድ የለውም። ዘመን እንዳትጨርስ። ይሄ ድራማ ነው ብራዘር። ሰው ከሞተ በኋላ በሲኦል ስላንተ የሚከራከር ሰው የለም። ለሰው ልጅ አንድ ህይወት፣ ከዛ በኋላ ፍርድ ነው። ወንድም አለ በእግዚአብሔር ፊት አንተ ከሞትክ በኋላ ካከተመልህ በኋላ እየተከራከረ ነፃ የሚያወጣ በሰማይ ያለ ማንም የለም። ማንም የለም ወዳጄ፣ ማንም የለም። ማንም የለም። በሰማይ የተቀመጠ ስላንተ የሚከራከር በሰማይ ያለ ማንም የለም። ይሄ የቤተ ክርስቲያኒቷ በእግዚአብሔር ቃል ላይ የምትቀልደው ቀልድ ነው። ጸረ ወንጌል ነው። ይሄ እግዚአብሔር ላይ የስድብ ንግግር ነው ባይዘው። እና አትቀልዱ፣ በህይወታችሁ አትቀልዱ ወገኖች። ቤተክርስቲያናችሁ እንደዚህ ስታለች፣ ከወንጌል እውነት ርቃለች፣ ከእግዚአብሔር ሐሳብ ጎድላለች። እግዚአብሔር የሚታረቅበት ከልጁ ጋራ በክርስቶስ ኢየሱስ መንገድ ካልሄድክ፣ በክርስቶስ ኢየሱስ መንገድ ከእግዚአብሔር ጋር ካልታረክ ሌላ መታረቂያ መንገድ የለም። ኃጢአት አለብህ፣ አዎ በደል አለብህ፣ እንግዲያውስ ንስሐ ግባ። የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ የኃጢአት ስርየት ያስገኛልና በእግዚአብሔር ልጅ በክርስቶስ ኢየሱስ ስም የኃጢአት ስርየትን ትቀበላለህ። ነቢያት የመሰከሩለት የኃጢአት ስርየት የሚገኝበት የእግዚአብሔር ልጅ የክርስቶስ ኢየሱስ ስም ብቻ፣ ሌላ ስም የለም ብራዘር። ተክለ ሃይማኖት፣ ገብርኤል፣ ሚካኤል ማንም የለም ወዳጄ። ሰዎች የኃጢአት ስርየትን የሚቀበሉበት ብቸኛ ስም የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ፣ ሌላ ስም የለም ብራዘር። መጽሐፍ ቅዱስ ሐዋርያቶች የሰበኩልን ይሄንን ነው። የአምላክ ቃል እንደዚህ ይላል፣ በእርሱ የሚያምን ሁሉ በምን በስሙ በማን ስም? በክርስቶስ ኢየሱስ ስም የኃጢአትን ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል ነው የሚለው። ሰዎች የኃጢአት ስርየትን የሚያገኙት በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው። ይሄንን ትምህርት ነው ነቢያት የመሰከሩለት። የእግዚአብሔር ቃል ውስጥ የምታገኙት ይሄን ትምህርት ነው። በጌታ በክርስቶስ ኢየሱስ ስም ነው የኃጢአት ስርየት የሚገኘው። ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ እገሌ ገሌ የሚባል ከእግዚአብሔር ልጅ ከክርስቶስ ኢየሱስ ውጪ መጽሐፍ ቅዱስ አያውቅም። የእግዚአብሔር ቃል ውስጥ የለም ብራዘርስ። ብቸኛ የኃጢአት ስርየት ማግኛችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ወዳጆች። ከኢየሱስ ውጪ ሌላ ተስፋ የለንም። እና ቤተክርስቲያን መታደስ አለባት የምንለው በምክንያት ነው። መታደስ አለባት ቤተክርስቲያን። ዛሬም ቅዱሳን ኪዳን አላቸው እያለች በእግዚአብሔር ቃል ላይ ትዋሻለች። እግዚአብሔር ከማንም ጋራ ኪዳን አልገባም። ከማንም ጋር የቡልጋ ሰው በለው፣ የሸዋ ሰው በለው፣ የማንም ሰው በለው፣ እግዚአብሔር ከማናችንም ጋራ አዲስ ቃል ኪዳን በእኛ አማካኝነት ሰዎች የሚድኑበት ቃል ኪዳን እግዚአብሔር አልገባም፣ ገብቶ አያውቅም። እግዚአብሔር እንደዚህ አይነት ቃል ኪዳን የለውም። ብራዘርስ በእግዚአብሔር ላይ ቤተክርስቲያን እየዋሸች ነው ያለችው። በእግዚአብሔር ላይ እየቀለደች ነው ያለችው። አይ ዳኒ ተሳስታችኋል፣ ቤተክርስቲያን ልክ ናት፣ ቅዱሳን ቃል ኪዳን አላቸው ተሰጥቷቸዋል የምትሉ ሰዎች ካላችሁ ይኸው እድል ሰተናችኋል፣ መሞገት ትችላላችሁ። ይሄ ግን ቤተክርስቲያን እንደቀለደች በእግዚአብሔር ቃል ላይ እንዳሾፈች እግዚአብሔር እንደተሳደበች ነው የሚያሳይ። የላትም ቤተክርስቲያን መጽሐፍ ቅዱስ ማስረጃ የላትም። ካላችሁ በደስታ ማለት ነው እንቀበላችሁ። እኔ ኦርቶዶክሳዊ ነኝ። ዳኒ ተሳስታችኋል፣ ቤተክርስቲያን አላት ቃል ኪዳን። ማርያም የተሰጣት ቃል ኪዳን አላት። እንትና የተሰጠው ቃል ኪዳን አለው። ገብርኤል፣ ሚካኤል ቃል ኪዳን አላቸው። እንትና አለው የምትሉት ሰዎች ካላችሁ ፕሊዝ ኑ በደስታ ያው ወንድም አለ በደስታ ማለት ገብተህ መሞገት ትችላለህ።
ኮመንት ላይ እንደ መጻፍ ቀላል ግን አይሆንልህም። በእግዚአብሔር ቃል ውስጥ የለም ወዳጅ። የለም በእግዚአብሔር ቃል ውስጥ እና ሄዳችሁ ቻሌንጅ አድርጓቸው መምህራኖቻችሁ። እግዚአብሔር መቼ ነው ቃል ኪዳን የገባው እያላችሁ ጠይቁ። ዛሬ ቤተክርስቲያኒቷ ውስጥ የተሰገሰጉት ቅዱሳን የተባሉ ጻድቃን የተባሉ ሰዎች ከእግዚአብሔር ቃል አንጻር ስናያቸው በእግዚአብሔር ወንጌል ላይ ያመጹ አመፀኞች ናቸው። የእውነቴን ነው፣ አመፀኞች ናቸው። ኢየሱስ ክርስቶስን የሚሸፍኑ የሚጋርዱ በእግዚአብሔር ቃል ላይ በአመጽ የተነሱ ናቸው። የትኛውም ሐዋርያ የትኛውም ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስን ሸፍኖ አያውቅም። ዛሬ ግን ቤተክርስቲያን ውስጥ ያሉት እነኚህ ጻድቃን ቅዱሳን የሚባሉ ይቅርታ ጻድቃንና ቅዱሳን ብሎ ራሱን ለመጥራት ያስቸግራል። ኢየሱስ ክርስቶስ ላይ ያመጹ በወንጌል ላይ አመጽን የሚናገሩ ናቸው። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው እንዲያርፉ የሚያስተምር ትምህርት የላቸውም። ይሄው እድል እንሰጣለን። አንድ ገድል፣ አንድ ተአምር፣ አንድ ድርሳን አንስቶ ይሄ እኮ ወንጌል ነው የሚሰብከው እኮ ስለ ኢየሱስ ነው የሚል አንድ ጥቅስ፣ አንድ ቃል ከቤተክርስቲያን መጽሐፋችሁ ማሳየት አትችሉም። ከእግዚአብሔር ቃል አንጻር በተቃርኖ የእግዚአብሔርን ሐሳብ የእግዚአብሔርን እውነት የሚቃወሙ ትምህርቶች ግን በቤተክርስቲያኒቷ ውስጥ አሉ። ለዚህ ነው አሁን የሚያፍሩባቸው። ጴንጤ ፊት ቆሞ እግዚአብሔራዊ ትምህርት እንዳላቸው የእግዚአብሔር ሐሳብ በውስጣቸው እንደያዙ መሞገት አይችሉም። አንድ ኦርቶዶክሳዊ ገብቶ ማለት ነው ትክክል ነው እኮ ማለት አይችልም። ይኸው ካለ እድል እንሰጣለን። ለምን? እንደ እግዚአብሔር ቃል ያልሆነ አስተምሮ ቤተክርስቲያን ውስጥ ስላለ። ስለዚህ ይህች ቤተክርስቲያን ምን ማድረግ አለባት? መታረስ አለባት። ዳግም በእግዚአብሔር ቃል መቆም አለባት። ትውልዱ አይኖቹን ወደ ኢየሱስ ማዞር አለበት። ዳግም ኢየሱስ መሰበክ አለበት ቤተክርስቲያኒቷ ውስጥ። ኢየሱስ ክርስቶስ ከአቡነ ገብረ መንፈስ ቅዱስ ጋራ እየተወዳደረ አይደለም የሚያድነው። ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ ነው ወንድማለም። ሰው በክርስቶስ ኢየሱስ ካልዳነ በማንም መዳን አይችልም። በእግዚአብሔር ልጅ በክርስቶስ ኢየሱስ ያልዳነ ማንም ሰው በአቡነ ገብረ መንፈስ ቅዱስ በለው በማንም ሊድንና ሊጸድቅ አይችልም። ሌላ አማራጭ የለውም። እግዚአብሔር ሰውን የሚያድንበት ሌላ አማራጭ የለውም። እግዚአብሔር ሲደብረ በክርስቶስ ኢየሱስ ወንጌል አምነ አይ ደግሞ ሲሆን ደግሞ በሌላ እያመንክ የምትድንበት የማዳን ተስፋ እግዚአብሔር የለውም። አብሶሪ ብራዘር የለውም። ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ ነው። ለዚህ ነው ቤተክርስቲያኒቷ ከእግዚአብሔር ሐሳብ አንጻር በጣም የራቀችና የወደቀች ቤተክርስቲያን እየሆነች ያለችው፣ ከወንጌል አንጻር እየራቀች ያለችው ቤተክርስቲያን የሆነችው። ለመዳን ለመጽደቅ ከኢየሱስ ሌላ አማራጭ እንዳለ ህዝቡ እንዲያስብ አድርጋለች ቤተክርስቲያኒቷ። ይሄ በወንጌል ላይ አመጽ ነው እያልን ያለን እና ይሄንን ነው የምንለው ብራዘርስ። በቅንነት የምትሰሙን ወዳጆች ወንድሞች ካላችሁ ራሳችሁን ዞር ብላችሁ ተመልከቱ፣ ነፍሳችሁን አድኑ። በእንደዚህ አይነት ቤተ እምነት ውስጥ ያላችሁ ሰዎች ቆም ብላችሁ ራሳችሁን መዝኑ፣ ራሳችሁን ጠይቁ፣ መጽሐፍ ቅዱስን አንብቡ። ከእግዚአብሔር ሐሳብ አንጻር ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ቅዱሳን የተባሉ በሰማይ ያሉ ኪዳን የተሰጣቸው ቅዱሳን የሉም። ጴጥሮስ በለው ጳውሎስ፣ ሉቃስ በለው ማቴዎስ፣
ተክለ ሃይማኖት ከጸደቀ ማርያም በላት ማንም በሰማይ ያለ ሰዎች የሚድኑባቸው ከእግዚአብሔር ጋር የሚታረቁባቸው ቃል ኪዳን የተሰጣቸው ቅዱሳን በሰማይ የሉ። ወንጌሉ ዛሬም ቢሆን አይለወጥም። ወንጌሉ ስለ እግዚአብሔር ልጅ ስለ ክርስቶስ ኢየሱስ ብቻ ነው። አዎ ዘመናት ተቆጥረዋል። ጊዜው አልፏል። 2000 ምናምን ዓመት ሄዷል። አዎ ዛሬ ግን የሚቀየር ሰው የሚድንበት አዲስ ተስፋ ግን የለውም። አም ሶሪ ብራዘር የለውም። ዛሬም ሰዎች ከእግዚአብሔር ጋር የሚታረቁበት እውነተኛ የጽድቅ ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስን በማመንና በማመን ብቻ ነው። እግዚአብሔር አምላክ ሌላ የመታረቂያ መንገድ የለውም። ዳኒ እኮ ቆይቷል። ይሄ እኮ 2000 ዓመት በፊት የተደረገ ነው ትለኝ ይችላል። ዛሬም ቢሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ያፈሰሰው ደም ትኩስ ነው። በእግዚአብሔር ፊት ሰው የኃጢአት ይቅርታን ከእግዚአብሔር ዘንድ የሚያገኝበት ብቸኛ መታረቂያ መንገድ ይሄ የዛሬ 2000 ምናምን ዓመት የፈሰሰው ደም ነው። ሌላ ደም የለም ብራዘር፣ ሌላ ኪዳን የለም። በዚህ ደም የጸና ኪዳን አለ አሁን ድረስ። ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ፣ ያ ደም አሁንም ትኩስ ነው። ሰዎች ከእግዚአብሔር ጋር መታረቅ ቢፈልጉ፣ የኃጢአት ስርየት መቀበል ቢፈልጉ፣ የዘላለም ሕይወት ተስፋ በዚህ ደም በጸናው ኪዳን ውስጥ ነው ሰዎች ማግኘት የሚችሉት። የእግዚአብሔር ቃል ውስጥ ያለው ትምህርት ይሄ ነው እንደማለት። ከዚህ ከእግዚአብሔር እውነት ጋር ሰዎች መታረቅ ካልቻሉ የዘላለም ሕይወት ተስፋ የላቸውም። ለዚህ ነው ቤተክርስቲያኒቷ መታደስ የሚያስፈልጋት። ለዚህ ነው ቤተክርስቲያኒቷ ዳግም በእግዚአብሔር ቃል እውነት ራሷን መፈተሽ የሚያስፈልጋት። ክዳለች የጌታን የማዳን ተስፋ፣ ብቸኝነቱን ክዳለች ቤተክርስቲያን። ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ ነው ብላ አትሰብክም ቤተክርስቲያኒቷ። ሌላም አለ እያለች ታወራለች፣ ትጨምራለች በእግዚአብሔር ቃል ላይ። ለዚህ ነው ቤተክርስቲያን መታደስ ያለባት። እና ራሳችሁን መርምሩ ጋይስ፣ አስመልጡ ከሲሆን አስመልጡ፣ ራሳችሁን አስመልጡ ብራዘርስ፣ አስመልጡ። ይሄ የጨለማ መንገድ ነው። ኢየሱስ ያድናል። መልእክታችን ይሄ። ክብር ለአምላካችን ለእግዚአብሔር ይሁን። መልእክታችን ይሄ ነው እና ሌላ መልእክት የለንም ብራዘርስ። ብቸኛ የመዳኛ መንገዳችን ኢየሱስ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይሄን ጌታ አምናችሁ ወደ እግዚአብሔር ሐሳብ እንድትጠጉ በጌታ ፍቅር እናበረታታችኋል። ኑ ዛሬም መዳን ትችላላችሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናችኋል። እሺ፣ ሰላም ማርቲ፣ ሰላም ማርቲ፣ ሰላም እንዴት ነሽ? ታን ሰላም ታን እሺ፣ ከየት ቤተ እምነት መጣሽ? ታን ይሰማሻል? ታን እሺ፣ ላስወርድሽ ነው። ታን እየሰማሽን ካለው እና ጋይስ ራሳችሁን ከጨለማ አስመልጡ። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን ያድናል። መዳን በሌላ በማንም የለም። እና ወንጌል መልእክታችን ይሄ ነው። በዘመናት መካከል እግዚአብሔር የማዳን ተስፋው አይለዋወጥም። ዛሬም ስለእናንተ በመስቀል ላይ የሞተው ኢየሱስ ክርስቶስ ነው የሚያድነው። ከሱ ውጭ የመዳኛ መንገድ የለንም።
ብቸኛ መንገድ ነው ኢየሱስ። እና መዳን እንዲሆንላችሁ መታረቅ የምትፈልጉ ሰዎች ካላችሁ ንስሐ ግቡ። ንስሐ ግቡ ብራዘርስ፣ ንስሐ ግቡና ከእግዚአብሔር ጋር ታረቁ በእግዚአብሔር ልጅ በክርስቶስ ኢየሱስ። ዛሬ ብትሞቱ የት እንደምትሄዱ የማታውቁ ሰዎች በጣም ብዙ ሰዎች እንዳላችሁ አውቃለሁ። ብዙ ሰዎች ዛሬ ብትሞቱ የት እንደምትገቡ የማታውቁ ሰዎች አላችሁ። ሲኦል ትገቡ፣ ገነት ትገቡ የማታውቁ ሰዎች ማለት ነው። ግራ የተጋባችሁ ሰዎች ግን ክርስቲያንን እያላችሁ ራሳችሁን የምትጠሩ ክር ያሰራችሁ መስቀል ያንጠለጠላችሁ ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወትን አገኙ። ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምኑ። ራሳችሁን ከሲኦል አስመልጡ። ራሳችሁን አስመልጡ ከሲኦል። ሰላም እህቴ ሶስና እንዴት ነሽ? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እንኳን ደህና መጣሽ እህቴ። ቴንኪው። ኦርቶዶክስ ውስጥ ያለው ወንጌል እውነት ነው ብለሽ ታስቢያለሽ? አንተ ጋር ያለው ወንጌል ትክክል ነው? በመጀመሪያ አዎ። የኔም አዎ። እሺ፣ ኢየሱስ ክርስቶስ በኦርቶዶክስ ውስጥ ብቸኛ የመዳኛ መንገድ ነው? አዎ። እውነት? ከኢየሱስ ውጪ ሰዎች የሚድኑበት የመዳኛ መንገድ የለም በኦርቶዶክስ? ኢየሱስ ክርስቶስ በከፈተልን መንገድ በስሙ እንድናለን። የሚያድነን እሱ ነው። ከኢየሱስ ውጪ ሌላ መንገድ የለም በኦርቶዶክስ? ሌላ መንገድ የለም። ማዳኛችን እሱ ነው። የሚያድነን እሱ ነው። ወደ እሱ የሚያቀርቡን ግን አሉ። ላሳይሽ። አቡነ ገብረ መንፈስ ቅዱስን ታውቂያቸዋለሽ? በደንብ። እሳቸው ያድናሉ ወይስ አያድኑም? እጅግ በጣም የሚያድኑን ግን በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ነው የሚያድኑ እሳቸው። መጽሐፍ ቅዱስ ማስረጃ ስጪ። አቡነ ገብረ መንፈስ ቅዱስ በኢየሱስ እንደሚያድኑ። አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስ በተጻፈ ጊዜ ወንጌል ለእኛ በተሰጠን ጊዜ ምድር ላይ አልነበሩ። ለእሳቸው የሚሆን ጥቅስ ፈልጊለት፣ ችግር የለም። አሚን። እኔ አሁን እንደዚህ ልልህ አልችልም፣ ግን ኢየሱስ ክርስቶስ በጻድቃን በኩል ልጆቹን እንደሚዘረጋ ምሕረቱን አዳኝነቱን እንደሚያሳየን ግን አምናለሁ። እኮ ስለምታምኚ ነው እኔም ማስረጃ እየጠየቅኩሽ ያለሁት። እምነትሽ ግን መጽሐፍ ቅዱሳዊ አይደለም ነው እያልኩሽ ያለሁት። ሶናይ አይ ነው አሁን ላይ ስላልተዘጋጀሁኝ እኔ ልልህ የምፈልገው በመጀመሪያ የራሳችሁን እምነት በደንብ አጣርታችሁ ወንጌላችሁን ሰብካችሁ ወደኛ ነው። እኔ እንድሰበት ትፈልጋለህ? ይኸውልህ ስለ ራስሽ እኮ አታውቂም። ሶስት እሺ እኮ ቆይ ልንገርህ እኮ እኔ ልትሰብከኝ ትፈልጋለህ አይደለ? እኔ ወደ አንተ ልመጣ ትፈልጋለህ አይደለ? በመታደብ ኦርቶዶክስን በማንቋሸሽ የምጠራኝ ይመስላል? መቼ ተሳደብኩ? አሁን እስካሁን ድረስ ጠዋት ይመስልሃል ወይ ነው እንጂ ይመስልሃል ወይ ነው ጥያቄ ነው። አይመስለኝም የመሳደብ ሰው። ከዛ ደግሞ እኛ የምናምነውን ነገር በደንብ አድርገህ አውቀህ ስለኛ ትምህርት እየነቀፍክ ብታስተምረን ጥሩ ነው። ይኸው አውቄ ነው። እኔ ለምሳሌ መጽሐፍ ነገርኩ፣ መጽሐፍ ቅዱሳዊ ጥቅስ ላመጣልህ እችላለሁ። አሁን ያለሁበት ቦታ ላይ ላላመጣልህ እችላለሁ፣ ግን በስነ ስርዓት ግን አመጣልሃለሁ። በደንብ እንደማመጣልህ እርግጠኛ ነኝ። ምክንያቱም እኔ በእምነቴ ደካማ ነኝ። ይኸውልህ በእምነቴ ደካማ ነኝ። የመጽሐፍ ቅዱስ ቃላቶችን ወንጌል እዚህ ጋር ቁጥር እዚህ ጋር እንትን ላልልህ እችላለሁ። ለዛ ነው እስካሁን ኦርቶዶክስ ሆነሽ የቆየሽው። አዎ ደካማ ስለሆንኩኝ ለዛ እኮ ነው እስካሁን ኦርቶዶክስ ሆነ የቆየሽው። ለዛ ነው መጽሐፍ ቅዱስን ብታነቢ የለበስኩ ስለሆንኩ ደካማ ነኝ። አዎ መጽሐፍ ቅዱስን ብታነቢ ኖሮ አሁን እስካሁን ድረስ ኦርቶዶክስ ሆነሽ አትቀጥይም ነበር። የትኛውም ጴንጤ በየመንገዱ ላይ ሲጠየቅ እኔ አሁን ብጠይቀው አንድ ጴንጤ መንገድ ላይ አንድ ራንደም ወይም ደግሞ አንድ የሆነ ነገር አውቃለሁ ስለ እምነቴ ብሎ አንድ ሰው ለሚናገር ሰው ብጠይቀው ሁሉም ሰው ወንጌልን ያውቃል፣ የወንጌል ላይ ያሉ ቁጥሮችን ያውቃል ልትለኝ አትችልም። ጴንጤ ግን ስለዳነበት እውነት ግን ያውቃል።
እኔም ስለዳንኩበት እምነት እኮ እነግርሃለሁ። ስፔሲፊክ የሆነ የመጽሐፍ ቅዱስ ክፍል አሁን ላመጣልህ እችላለሁ እንጂ አዳምጠኝ። ለምሳሌ ላስነብብሽና ላሳይሽ። ቆይ ለምሳሌ ዝሙትን የሚያደርግ ሰው ኦኬ፣ የሚያስጠነቁል ሰው ኦኬ ቢሞት መንግስተ ሰማያት ይገባል አይገባም? ቃሉ ስለሚል እርግጠኛ ነሽ? አይገባም። እንደማይገባ ነው ቃሉ ያስተማረኝ። የማውቀው ቃሉ እንደዛ ነው የሚለው። ይገባል። ልክ ነሽ ጎበዝ። አየሽ፣ ቤተክርስቲያንሽ ግን ልዩ ወንጌል አላት የምንለው ለዚህ ነው። ቤተክርስቲያንሽ ግን ይገባል ትላለች። ንስሐ ሳይገባ የሚገባ የለም። ንስሐ ሳይገባ የለም። እንደዛ የሚለው ላሳይሽ፣ ችግር የለም ላሳይሽ። ይኸው በደንብ ስሚኝ፣ ጆሮሽን ከፍተሽ። ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስርየትን የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ከዕለታት በአንደኛው ቀን ንዑድ ክቡር የሚሆን አባታችሁ ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ኦኬ። ከዚያም ለሰው ልጆች የምህረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ መታሰቢያውን ዝክሩን አድርጋለሁ በጸሎቱ እማጸናለሁ ብሎ አሰበ ነው። ኦኬ። የአባታችንም ገድል መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድም በመንገድ ሽፍቶችን አግኝተውት መልሰው ደበደቡት፣ ልብሱንም ገፈው በደምም ተነክሮ ወደ ቤቱ ገባ። በዚያችም ሌሊት በእግዚአብሔር ፈቃድ ሞተ ይላል። ጀስት ሂዝ ማሰብ ብቻ ነው። እስካሁን ንስሐ አልገባም። ኦኬ አውቃለሁ ገድሉ ላሳይሽ ነው እንዳልገባ አውቃለሁ እኮ ላሳይሽ እንዳልገባ። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር ዙፋን ዙሪያ አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ። ወዴት ውሰዷት አለ? ወደ ሲኦል ውሰዷት አለ። ንስሐ ብትገባ ኖሮ እግዚአብሔር ይቅር አይላትም ነበር? እሺ ቀጥል። እሺ ንስሐ አልገባችም ማለት ነው። ይኸው ጌታ ምንድን ነው የሚያየው? ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ንስሐ አልገባችም። ስለዚህ ወዴቱ ጣሏት አለ? ወደ ሲኦል ጣሏት አለ ይላል። ያም ጊዜም የጨለማ መላእክት ያችን ነፍስ ይዘዋት ሄዱ፣ ወደ ሲኦል ሊጥሏት ማለት ነው። ከዛ አቡነ ገብረ መንፈስ ቅዱስ ለመኑ፣ አማለዱ ወደ ጌታቸው። ከዛ ያችን ነፍስ ከሲኦል ወደ ገነት ወጣች። መጨረሻው ይሄ ነው ታዲያ አይደለም? እቺ ልንገርህ፣ አንደኛ ነገር ያስከው ነገር ምንድነው መሰለ? ተአምር ነው፣ ገድል ነው። ተአምር አይደገምም። ኢየሱስ ክርስቶስ መማር ማንም ሰው አስገድዶት አይደለም። ኢየሱስ ክርስቶስ ማረ የሚለው እዚህ ጋር ተለምኖ ነው የማረው። ክርስቶስ ተለመነ። ማን ነው የማረው? ክርስቶስ ማረው። አቡነ መንፈስ ቅዱስ ማረው፣ ከሲኦል አውጥቶ ገነት አስገባው አይልም። አቡነ ገብረ መንፈስ ቅዱስ ኢየሱስ ክርስቶስን ለመኑ። ኢየሱስ ክርስቶስ ምድር ላይ ባደረጉት በገድላቸው በተአምራቸው ኢየሱስ ክርስቶስን ከፍ ያደረጉ በስሙ ከፍ ያደረጉ ስለነበሩ ክርስቶስ ለጻድቃን ልቡ ክፍት ስለሆነ ለእኛም ለኃጥአናንም ክፍት ነው። ግን በቃ ክርስቶስ ለጻድቃን ቅርብ ስለሆነ ፊቱ ቅርብ ስለሆነ ፈቀደላቸው። ማን ያስገባው? ክርስቶስ ከሲኦል ወደ ገነት የማስገባት ስልጣን አለው። ይሄ ደግሞ ሁሉ ጊዜ ይሆናል ማለት አይደለም። በማን ስራ ነው የዳኑት? ኢየሱስ ክርስቶስ ነው ያዳናቸው። ያዳናቸው ክርስቶስ ነው እንጂ አቡነ ገብረ መንፈስ ቅዱስ ከሲኦል ገብተው አላወጡ። በማን ስራ? ቆይ ሶስና ለመኑለት። ይሄ ኃጢአተኛ የዳነው ስለማን ተብሎ ነው? ለአቡነ ገብረ መንፈስ ቅዱስ ተብሎ ተማረ። ግን ማን ነው የማረው? ስልጣን በእጁ ያለው እኮ ኢየሱስ ክርስቶስ ነው። ቆይ ሶስና ስሜት ያቱኝ አሁን እንደሆንሽ እኮ ላሳይሽ ነው። መጽሐፍ ቅዱስ ላይ ያልገባህን ነገር ላሳይ ስለፈለግኩ ነው እንጂ ስሜታዊ ሆኜ አይደለም። ምክንያቱም ምንም የሚለወጥ ነገር እንደሌለ አለመሆንሽ ነው የምወደው። ችግር አንድ ሰው አየሽ፣ በማን ምክንያት ዳነ እያልሽኝ ያለሽው? በአቡነ ገብረ መንፈስ ቅዱስ ስራ። ኦኬ፣ በሳቸው ኪዳን
ዳነ እያልሽኝ ያለሽው። የእግዚአብሔር ቃል ውስጥ ግን እንደዚህ አይነት የመዳኛ ኪዳን ያለው ሰው የለም። ኦኬ በእግዚአብሔር ቃል ውስጥ አሁን ስለ መጽሐፍ ቅዱስ መሰረት አድርገን ስለምናወራ ወንጌል የምናወራ ከሆነ እግዚአብሔር ሰዎችን ይቅር ካለ ይቅር የሚልበት የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ እኮ በራሱ ይቅር ባይ ነው አይደለ እንዴ? ኢየሱስ ክርስቶስ ይቅር ባይ ነው። አሁን ያነበብከው ገድልና እንትን ተአምር ማለት ነው ምንም እንትን አይደለም። የተለመነው ማን ነው? ኢየሱስ ክርስቶስ። የማረው ማን ነው? ኢየሱስ ክርስቶስ። የለመነው አቡነ ገብረ መንፈስ ቅዱስ። ለመኑት ማረ ነው የሚለው 4 ነጥብ እንጂ አወጡ በቃ በኢየሱስ ይሄው በእርሱ የሚያምን ሁሉ በእሱ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በማን ስም? በእርሱ የሚያምን ሁሉ የስሙ በኢየሱስ ክርስቶስ ስም። አየሽ ሌላ ስም የለም። ሌላ ስም የለም የሚላል እንዴ? ብቻ የሚላል እንዴ? አዎ ብቻ ሌላ ስም እንደሌለ ማወቅ ትፈልጊያለሽ? ከኢየሱስ ሌላ አሚን የሚያድነው እኮ እሱ ነው። ያልገባህ ነገር የሚድንበት ስም ራሱ አንድ አዳም የሚያድነው እኮ ሌላ አካል አይደለም። ሌላ አካል አይደለም። አዳኙ መሐሪው እኮ ሌላ አካል አይደለም። የሚያድነው እኮ ራሱ ኢየሱስ ክርስቶስ እኮ ነው። አንተ ለምን መሐሪው ላይ ለምን አትሄድም? ያስማረንን ትተን የሚያስምርም የለም ነው እያልኩሽ ያለሁት። እሱ ነው መረጋጋት። መንገድ እኮ ነው። መንገድ እኮ ነው። መንገድ የለም ሌላ መንገድ አለን። ቅዱሳን እንደሚያማልዱንም አለን። ማስረጃስኝ ያማልዱናል። ስሜት ያቱኝ ስሜት ኖ እንኳን ቅዱሳን እኮ ሐዋርያት ምድር ላይ ሆኖ እኮ ሲጸልዩ ነበር። ምድር ላይ ላሉት አይደለ? በቃ እንኳን እሱ እኮ ፓስተሮች እንኳን እያማለዱ አይደለ እንዴ? ማርልኝ ይሄን ሰው ይማረው ይባል የለ እንዴ? ያው እኮ ነው። ምንም እኮ ልዩነት የለው። በየቻቹ የሚለመነው የሚጸለየው ጸልይልኝ ፓስተርዬ ምናምን የምትሉት ምንድን ነው? እሱ ለጌታ ትንሽ የቀረበ ስለሆነ ብላችሁ ስለምታስቡ ነቢያት ነብይ ነው ፓስተር ነው ብላችሁ ስለምታስቡ ነው አይደለ? ሰው ለመነ ከጌታ ተቀብሎ አመጣላችሁ። እንደሱ እንዳሁን አሳይሻለሁ። ያው ነው። አሁን ምድር ላይ ስለሌሉ ቅዱሳን ነው እንጂ ያው ነው። ያው እንዳሁን ላሳይሽ እኮ ነው። አንብቢያት እስቲ። ለምን ጸልዩልኝ ትላለህ? እንዲገባኝ አድርገኝ። አንተ የፈለከውን ነገር አትንገረኝ፣ እኔ እንዲገባኝ አድርገኝ። አሳዳ አስረዳሻለሁ። ቆይ አንብቢያት ይችን አንብቢያት። የምሬን ነው። ጎበዝ ነሽ። አንብቢያት። እሺ እኮ ቆይ ልጠይቅህ። እሺ ኢየሱስም እኔ መንገድና ሕይወት እውነትም ነኝ፣ ከኔ በስተቀር ወደ አብ የሚመጣ የለም። አይ በእኔ በቀር ነው። እሺ ልጠይቅህ። እሺ ልስማማ፣ በአንተ መንገድ ልምጣ ግን ማለት ነው። እሺ ጴንጤ ሆንኩኝ ልበል። ቆይ እሺ አንዴ ልጠይቅህ። አሚን እንዲገባኝ አድርገኝና ገብቶኝ ልውረድ። እኔ ለመጨቃጨቅ ስላልሆነ የመጣሁት ምክንያቱም ብዙ ጊዜ ጥያቄ ስለሚፈጥርብኝ ነው። ሰበከኝ፣ መጣሁኝ፣ ፕሮቴስታንት ሆንኩኝ ወይ ደግሞ ዋሬቨር እናንተ የምትሉት የተከፋፈለው አንዱ ጋር እናንተ ያላችሁበት ጋር ገባሁ፣ ዳንኩኝ። ከዛ ቸርቻችሁ ስመጣ ጸልይልኝ ምናምን የምትባባሉት ምንድን ነው? ለምንድን ነው እሱ የሚጸልይልኝ? እኔ ጌታ እኔን አይሰማኝም እንዴ? ታጸልያላችሁ እኮ እናንተ የጌታ ሰው ምናምን እያላችሁ ታጸልያላችሁ። ሴም ቲንግ እኛም እንደዛ ነው የምናደርገው። ሰው ለጌታ ቅርብ የሆኑት ደግሞ ያድኑናል። የሚያድኑን ደግሞ ማን ነው? የሚያድነን ማን ነው? ኢየሱስ ክርስቶስ ነው የሚያድነን እንጂ እነሱ አይደሉም። አሁን አንቺ ባሉባልታ ነው የምታወራው። እኔ በማስረጃ ነው እየገለጽኩ ነው። አሉባልታ አይደለም እንዴ የምናየው ነገር እኮ ነው። አሉባልታ ምናምን አይደለም እኮ ላሳይሽ። አይኸውልሽ አሁን ሶስት ነው እውነታውን ለመጋፈጥ አቅም ካለሽ በደንብ ስሚ። ኦኬ እናንተ ጋር የምትሉትን ላሳይሽ። ይኸው ጌታ ሆይ ቃልህ ለምን የጠየቅኩህን መልስልኝ። እኮ ልዩነት ስላለው አንድ ነው እያልሽ እየዋሸሽ ስለሆነ እኮ ነው። ኦኬ አንድ መሆኑን እኔ ነኝ የማውቀው። እኔ አሁን የማምነው ነገር አንተ ይሄንን አታምኝም እያልከኝ ነው። እኔ የማምነውን ደግሞ እኔ ነኝ የማውቀው። አንተ ነህ ይሄንን አታምኝም የምትለኝ አይደለም። እኔ ነኝ የማምነውን የማውቀው። እኔ ነኝ የማውቀው እምነቴ ማስረጃን እያቀረብኩ ነው ያለሁት። ኖ አትችልም፣ እንደዛማ አትችልም። እምነቴን እኔና እኔ ብቻ ነኝ የማውቀው። እኔና ጌታዬ ጋር የሚያገናኘንን መንገድ እኔና እኔ ብቻ ነኝ የማውቀው። አቡነ ገብረ መንፈስ ቅዱስ ቃል ኪዳን አለው ወይስ የለውም? ድብን አድርገዋላቸው።
አሁን እኛ ቅዱሳን ጻድቃን ፓስተሬ ቃል ኪዳን አለው ብዬ አላምንም። ኦኬ እሱን ነው ማየት ያለብሽ። ቃል ኪዳን የተሰጣቸው ጌታችን ቆይ አንዴ ስሜት ያቱኝ። አንቺ ግን ድብና አድርጌ አላቸው ብለሽኛል። ቤተክርስቲያንሽም ቅዱሳን ኃጢአተኛ በደለኛ የሚድንበት ቃል ኪዳን አላቸው ብላ ታምናለች። ልዩነቱ ይሄ ነው። ይሄ ቃል ኪዳን የተሰጣቸው ቃል ኪዳን ምንድነው? እምርልሃለሁ፣ አድንልሃለሁ። እምነቴን ልንገርህ። እምነቴን እኮ አንተ እየነገርከኝ ነው። እኔ ማላምነው ወይ ደግሞ አንተ በመሰለ መንገድ ነው ለኔ እየገለጽክልኝ ያለው። እምነቴን ግን እኔ ነኝ የማውቀው አይደለም። እኔ ቅዱሳን ያማልዱኛል፣ መላእክት ያማልዱኛል ብዬ ስል የሚያድነኝ ግን ማን ነው? ኢየሱስ ክርስቶስ ነው የሚያድነኝ። አዳኙ እሱ ነው፣ ፈራጁ እሱ ነው። ከሲኦል ወደ ገነት ያዳምጠኛ። እምነቴን ልንገርህ። እምነትሽ ትክክል አይደለም የምትለኝ ማለት ነው። እምነቴ ትክክል መሆንና አለመሆኑን ሶስና አሁን ችግርሽ ምን እንደሆነ ታውቂያለሽ? ሪያሊቲውን ውስጥሽ ያውቀዋል። ዲናይ ማድረግ ግን ትፈልጊያለሽ። ኖ ኔቨር። ሪያሊቲውን ማይልህ እኔ ያንተን እምነት ገብቼ እንደዚህ ነው የምታምነው አላልኩህም እኮ። አንድ ሁለት ሳልፍ በማየው ቸርች ላይ በምታረጉት የአምልኮትን በማየው ነገር ነው ኤቪደንስ ይሄ ያለክ ብዬ። አንተ ግን አውቃለሁ ብለህ ስለኔ እምነት ልትነግረኝ እየሞከርክ ነው። አትችልም። እሱን ደግሞ አትችልም ካልካድሹ በስተቀር እምነትሽ ላይማ አለ። እምነትሽ ላይ ያለውን ላሳይሽ። ኃጢአተኛ በደለኛ የሚድንበት ቃል ኪዳን አላቸው ቅዱሳን ብለሽ ታምኛለሽ። ዮሐንስ ራእይ ላይ ቁጥሩን ባላቆም ቅዱሳን እኮ መፍረዱላ እንደሚችል እኮ አለ ጥቅስ። አይዞሽ እህት ወንድም አለም አንተ ራስህ አይዞክ። ተቀብያለሁ። አንቺም ግን ተቀበይ፣ ግድ የለሽም። ቤተ ክርስቲያንሽ የምታወራው ሰዎች ኃጢአተኛ በደለኛ የሚድንበት ቃል ኪዳን አለ ነው የምትለው። ውሸት ነው። ሰዎች ከእግዚአብሔር ጋር ሰዎች የሚታረቁበት ቃል ኪዳን ከኢየሱስ ውጪ ሌላ አዲስ ቃል ኪዳን እግዚአብሔር ከማንም ጋር አልገባም። እንዴት አወቅ? የለውም። ተናገር አውጣ። ቃል ኪዳን የለውም። ኢየሱስ ክርስቶስ ለቅዱሳን ቃል ኪዳን እንደማይሰጥ አሳየኝ። አንዴ ላሳይሽ። ይኸው ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። ከዛስ በእኔ በቀር ወደ አብ የሚመጣ የለም፣ ቃል ኪዳን ግን አልሰጥም አይልም። የለም ሌላ መንገድ የለም። መንገድ የለም አለ። ቃል ኪዳን ግን አልሰጥም አላለም። ምክንያቱም አዳኝም ፈራጅም ወሳኝም ሁናኝም የሚያጸድቅም እሱ እራሱ ኢየሱስ ክርስቶስ ነው። ቃል ኪዳን በይው መንገድ አለ ማለት ነው። እንደዚህ አይነት መንገድ የለም እኮ እያለች ነው ያለው ጌታ። ኦኬ ሌላ የለም በእኔ በቀር ኪዳን ይሰጣቸዋል። ምድር ላይ እንግዲህ በሰሩት ተጋድሎ እንግዲህ እኔ የማምነው ነው ወንድም አለ እምነትሽ እኮ ነው። እምነትሽ የእግዚአብሔር ቃል ውስጥ የሌለ ትምህርት ነው እያልኩሽ ያሉት። እሱ እምነትሽ በእግዚአብሔር ቃል ውስጥ የለም። አሁን ቅዱሳን ጻድቃን ተብለው እስቲ የፓስተሮቹ ንገረኝ። ፓስተሮቹ ለምን ትላላችሁ? እስቲ እሱ ንገረኝ እና እሱ ካስኬደኝ ከገባሁበት ሜቢ እሺ ትክክል አይደለም አልከኝ። እሱን እስኪ ንገረኝ። ፓስተሮች ለምንድን ነው የሚጸለይላቸው? ለምንድን ነው እንድትጸልዩላቸው? ለምንድን ነው ለፓስተሮቻችሁ ማን ስለሆኑ ነው ራእይ የሚታያቸው? ጌታ ለኔ ለምን አያሳየኝም? እነሱ ማን ናቸው? ምድር ላይ የሚመላለሱ ጻድቃንትን ናቸው እንደምትሉት ፓስተሮች እንደዚህ ናቸው፣ ነቢያት እንደዚህ ምድር ላይ በስጋ የወደቁ ናቸው። እነሱ ሁላችንም በስጋ ኃጢአት የምንሰራ ስለሆነ እነሱ ከማን የተለዩ ስለሆኑ ነው ለእናንተ ራእይ የሚያዩት? ለእናንተ ዣምፓራራ ካምፓራራ የሚሉት ለእናንተ የሚያወሩላችሁ እነማን ናቸው? እሺ አሁን በደምብ ስሚ። እኛ ቤት ውስጥ የተለየ ጻድቅ የለም። ኦኬ የተለየ ጻድቅ እንዳላችሁማ የተለያዩ በየቸርቾቻችሁ ያሉትን እያንኳኳችሁ እኔ ስታወሪ ጸጥ አልኩኝ አይደል?
ስታሾፊውላ ስሜታዊ ስትሆኚውላ ቻልኩት እኮ ጸጥ ነው አላሾፍኩም በእውነት አላሾፍኩም ያሾፍ ቪዲዮ ስላየሁኝ ነው እንጂ ስሜታዊ አትሁኝ እንዴ ታገሽ ስሜታዊ ልታረገኝ ነው እንዴ ብራዘር ስሜታዊ መሆን ማለት ሰው እንኳን አውርቶ መጨረስ እስኪያቅተው ድረስ ራስን ኮንትሮል አለማድረግ ነው አይደለም አስረዳኝ እኔ የምፈልገውን ነገር ነው እንድታስረዳኝ ፈልገው ከዛ ውጭ ያለው ነገር ለኔ ምንም አይጠቅመኝም እያስረዳውሽ ገና እኮ እየገለጽኩት እኮ ነው አሁንም ስሜት ያልሻል ካልጨረሽ ግን ልስማሽ ብራዘር አታረገኝም ኔቨር ብትጥር ራሱ አታረገኝም ከዚህ በላይ እኮ መሆን ማለት አይደለም ስሜታዊ መሆን ማለት አሁን የምትሆኚውን ማለት ስሜታዊ ሰውን ስለማታውቀኝ ይሆናል ኦኬ ሽጋት እሱማ ሌላ ቨርዥን ነው ይሄ ግን ስሜታዊነት ነው ለኔ ይሄው ተደምስሚ እኛ በእኛ ቤት ውስጥ ጻድቅ የሚባል ሻማ የሚበራላቸው ጧፍ የሚለኮስላቸው ስዕል የሚሳልላቸው ጻድቃን ቅዱሳን የተባሉ ስፔሻል ፐርሰኖች የሉ ኦኬ በእኛ ቤት ውስጥ ሁላችን ምንድነን ካልን ጻድቃን ቅዱሳን ነን ማን ሁሉም ሰው ስፔሻል ፐርሰን እግዚአብሔር ለእንትናማ ጸሎቱን ይሰማል የተባለለት የሚባልለት ሰው እግዚአብሔር አምላክ የለውም አንዴ ፕሊዝ ልንገርሽ በደንብ ስሚ እየሰማሁህ ነው ኧረ እሺ ያው ለምንድን ነው የሌለው ካልሽኝ ሁላችን በክርስቶስ ኢየሱስ በማመን የጸደቅን የዳንን ሰዎች ነን ኦኬ በክርስቲያኖች ዘንድ አንዱ ካንዱ የበለጠ ጻድቅ አንዱ ካንዱ ለእግዚአብሔር የቀረበ ሰው የለም በክርስትና ውስጥ ሁላችን የጸደቅንበት መንገድ የእግዚአብሔር ልጅ የክርስቶስ ኢየሱስ ላይ ያለን እምነት ነው ይሄው እግዚአብሔር ቃል ላሳይሽ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ቅድም ያነበብኩልሽ ክፍል ላይ ወደ አብ የምንገባበት ብቸኛ መንገድ ኢየሱስ ነው ብለሽ ብያሳይችሻለሁ ይሄው በማን ሥራ ነው ወደ አብ መግባት የሚሆንልን በእርሱ ሥራ በክርስቶስ ኢየሱስ ሥራ ስለዚህ ከእግዚአብሔር ጋር የታረቅ ነው ፓስተር በዩ ሐዋርያ በዩ ማንም በዩ በእግዚአብሔር ቤት ውስጥ ሁላችን ከእግዚአብሔር አንጻር ሁላችን በክርስቶስ ኢየሱስ ሥራ ነው ምን ያህል ነው የዳን ነው ከዚህ የተነሳ አይደለም ትንሽ ታገሹ አይዞሽ እሱ አይደለም እንደዛማ እናንተማ እንደዛ ነው የምታምኑት ሰለም አልከኝ እኮ አመንኩኝ እሺ አልኩ ግን ለምንድን ነው እናንተ እንደዚህ የምታረጉት ነው ፖይንት ለእግዚአብሔር ቃል ክብር አለሽ ልጨርስልሽ ይጠቅምሻል ሰዓት የለኝም ብራዘር የምፈልጋትን ፖይንት አስረዳኝና ከዛ ደግሞ መጽሐፍ ጥቅሶችን ይዤ በስነ ስርዓት እመጣልሃለሁ ምክንያቱም ለሁሉም ነገር መልስ እንዳለኝ እርግጠኛ ነኝ የለሽም እሱን ታይዋለሽ አሁን ላሳይሽ እሺ አሁን ፈልጋትን ብቻ መልስልኝ ብራዘር ይሄው የምትፈልጊው ይሄው ከእንግዲህ በደምብ ስሚ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ኦኬ ሰው በክርስቶስ ኢየሱስ ካመነ ሳምበዲ ስፔሻል ቅዱስ የሚባል የለም ሁላችን ከቅዱሳን ጋራ ምንድነን ባላገሮች ነን አብረን የእግዚአብሔር መንግስት ወራሾች ነን ሳምበዲ ከኔ የተሻለ ከኔ የሚበልጥ ምናምን አለ ብዬ አላስብም ሁላችን የማን ልጆች ነን የእግዚአብሔር ልጆች ነን ሁላችን ጸድቀናል ሁላችን ድነናል ሁላችንን አንድ ያደረገው የክርስቶስ ኢየሱስ ሥራ ነው ኦኬ ከዚህ የተነሳ ግን መጽሐፍ ቅዱስ አንዱ የአንዱን ሸክም እንዲሸከም የእግዚአብሔር ቃል ያዛል ምን ማለት እንደሆነ ላሳይሻው ነው ይሄንን በጥቅስ ነው እኛ ስናወራ በጥቅስ ነው የምናወራው ይሄው እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥ ዝግ ያለ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል መለስከው የኔንም እምነት አንድ አንተ አሁን ጥያቄ ለምን መጀመሪያ ላይ አንዴ ልጨርስና የኔን ሐሳብ ከዛ ያንቺን ሐሳብ ደግሞ እሰማሻለሁ አሁን የማወራው የኔን እምነት ነው ያንቺን አይደለም አሁን እዚህ ክፍል ላይ የሚያወራው ምንድነው ካልሽኝ
ሰዎች ክርስቲያኖች ሁሉ በእግዚአብሔር ፊት ልመናን ምልጃ እንድናቀርብ ታዘናል። የጌታ ትእዛዝ ነው ይሄ። ኦኬ እግዚአብሔር በቃሉ አዞናል። ምልጃ እናደርጋለን፣ ስለ ሰዎች እንጸልያለን፣ ምስጋና እናቀርባለን። ግን ለማን ነው የሚቀርበው ነው? ለሰራዊት ጌታ ለእግዚአብሔር። ለፓስተር ምልጃ አይቀርብም። ወደ ፓስተር አይጸለይም። ወደ ፓስተር ጸሎት አይቀርብም። ወደ ማን ነው ጸሎት የሚቀርበው? ወደ እግዚአብሔር ነው ጸሎት የሚቀርበው። ምስጋና ወደ ማን ነው የሚቀርበው? ወደ እግዚአብሔር ነው ምስጋና የሚቀርበው። ልመና ወደ ማን ነው የሚቀርበው? ወደ እግዚአብሔር ነው የሚቀርበው። ጸሎት ልመናችን ሁሉ የሚቀርበው ወደ እግዚአብሔር ነው። ፓስተሩ ሲጸልይ ወይኔ ወደ ፓስተር ይጸልይ፣ ፓስተር ወደ እግዚአብሔር አይጸልይም። ልክ አንቺ እንደምታደርጊው አንቺ ወደ ተክለ ሃይማኖት፣ ተክለ ሃይማኖት ደግሞ ወደ እግዚአብሔር የሚጸልይበት ትምህርት የለም እዚህ ክፍል ላይ። ለምንድን ነው እንዲጸልይ የምትነግረው? ምድር ላይ ስላለ ነው እሱ። አንተ አሁን ለምንድን ነው ሄደህ ቸርች ላይ ለምንድን ነው እንዲጸልይልህ የምታደርገው? ጸልይልኝ ብለህ ለምን ትለዋለህ? እዚህ ያሉ ወገኖች ጸልዩልኝ እላቸዋለሁ። ለምን? ወደ እነሱ መጸለይ ስለማልችል ልነግራቸው ነው የምችለው። በምድርም ይሁን በሰማይ ቢሆን እኔም በጸሎት እየነገርኳቸው ነው። በጸሎት መንገድ የሚባል ታሪክ የለም። እየነገርኳቸው ነው። በቃ ጸሎት አደርግላቸው ምድር ላይ ላደረጉት ነገር ለኢየሱስ ክርስቶስ ልንገርህ እምነቴ። ቆይ ልንገርህ እምነቴ እኔ ልንገርህ አይደለም እኔ ልንገርህ ምድር ላይ ስላሉ ለኢየሱስ ክርስቶስ ስላደረጉት ተጋድሎ ስላደረጉት ነገር አመሰግናቸዋለሁ። ማስረጃ ይሄ ቆይ ልንገርህ ማስረጃ ሁሉ ስላላመጣልህ እችላለሁ፣ ግን እያንዳንዱ ነገር መጽሐፍ ቅዱሳዊ አድርጌ በእውነት እግዚአብሔር ምስክሬ ነገር ግን ካለ ነገ መጥቼ አሳይሃለሁ። ዶንት ወሪ የለም አንተ በርህን ከዘጋህ አለማመን ከፈለክ ይቶኬ ልንገርህ። ከዛ ቀጥሎ አንተ ምድር ላይ ስላለ ቸርቹን አንኳኩተህ ሄደህ ጸልይልኝ ብለህ ትለዋለህ አይደለ? እሱ የተፈቀደ ነው። በቃ ጸልይልኝ ትለዋለህ አይደለ? እኔም ደግሞ ችግር አለኝ ውስጥ አለኝ ብዙ የምፈልጋቸው ነገር እንዲደረጉልኝ ፈልገው አለ። ብርክክ ብዬ ድንግል ማርያም እናቴ እምዬ ብዬ አንተም ፓስተርክን ሄደህ እባክህ ጸልይልኝ ትለዋለህ አይደለ? ማርያም ግን የለችም። ትበልጣለች ከፓስተሩ እንጂ አታንስም እኮ ድንግል ማርያም። በምን ነው የምትበልጠው? ጌታን እኮ ወልዳለች። በምንድን ነው የምትበልጠው? ጌታን ወልዳለች። እስቲ ሌላ ሊወልድ የሚችለው እሱን ሊወልደው የሚችለው ፍጡር እስኪ አሳየኝ። እታለም በደምብ ምንድን ነው የማይደገም ነገር እኮ ነው ያደረገችው። የኔም ያንቺም እናት የሚደገም ስራ አይደለም የሰሩት። ያንቺም እናት አንቺ ሊወልዱ ይችላሉ፣ ደግመው ሊወልዱ ይችላሉ፣ ግን ጌታን ሊወልዱ አይችሉም። ያኔ እናት ከድንግል ማርያም ጋር ልትስተካከል አትችልም። ያንተ ፓስተር ከድንግል ማርያም ጋር ሊስተካከል አይችልም። ተደማመጪ ይኸውልሽ፣ አንቺ ራሱ ብቸኛ ነሽ። ኢየሱስ ብቸኛ ነው። እታለም ምን ማለት መሰለሽ? ኢየሱስና እኔ እኩል ነን ታዲያ? አይ በደምብ ስሚኝ። ይኸውልሽ ስለ መውለድ የምታወሪ ከሆነ ማርያም ደግማ ልትወልድ አትችልም። ማንም የኔም እናት ያንቺም እናት አንድን ሰው ደግሞ ከሌላ ሰው መውለድ አይቻልም። በቃ እግዚአብሔር ከአንቺ እግዚአብሔር ከአንቺ እናት እንድትወለጂ ከፈቀደ ከአንቺ እናት ብቻ ነው ልትወለጂ የምትችለው። አንቺ ድንግል መውለዷ የተለየ ነው። አንደኛ ድንግል ሆና ነው የወለደችው። ሁለተኛ የወለደችው የዓለም መድኃኒትን ነው የወለደችው። እንደኛ ተራ ሰው አይደለም የወለደችው። ጥሩ አየሽ፣ የተወለደው መድኃኒት ነው የወለደችው። ይሄ ከፍጥረት ሁሉ እንድትለይ ያደርጋታል። አሁን ከአንቺ የወደድኩት ነገር አየሽ፣ የተወለደው ስፔሻል ነው፣ የወለደችው ግን ስፔሻል አይደለችም። ለምንድን ነው የማትሆነው? ስፔሻል ስለሆነች መሰለኝ ክርስቶስ ምድርን ዝቅ ብሎ እንደሱ አይነት ስላላገኘ በሷ የተወለደው እንጂ ነገስታቶች ነበሩ፣ ስንት ደናግሎች ነበሩ፣ ስንት ገረዶች ነበሩ። ለምን ተመረጠች ድንግል ማርያም? ለምን ተመረጠች ድንግል ማርያም? ጌታችን ንጽሕት እኮ ናት። ንጽሕት ባትሆን ኖሮ እንዴት ነው ኃጢአተኛ እንትን ሊያድር የሚችል? እሱ ደግሞ መጣህና ድንግል ማርያም ጋር መጣህ። ፓስተር ሲነካ ወደ ድንግል ማርያም ማስረጃ እንቻል። እኔ ሀው ይመጣል ብታ ችግር የለም። ወልሻሽ የፓስተርን ጉዳይ ስናወራ እኮ ነይ እንጂ ታለም አትሽሽ እንዴ ደስ አይልም። ኦኬ አይሽ ችግሩ ኦርቶዶክስ እንደዚህ ነው። ኦኬ የሆነ ነገር አስዩም ነው የምታደርጉት። ኦኬ አንዱ ስለ አንዱማ መጸለይ እንዳለበት የእግዚአብሔር ቃል እኮ ነው የሚያዘው። አንዱ ስለ አንዱ መጸለይ የአምላክ ቃል ነው የሚያዘው። አሁን ግን አንቺ ስለምታደርጊው በህይወት ስለሌሉ ሰዎች ወደ ፍጡር ግን መጸለይ አጋንንታዊ ትምህርት ነው።
የእግዚአብሔር ቃል አያውቀውም። መጽሐፍ ቅዱስ አያስተምረው። ኦኬ፣ በእግዚአብሔር ቃል ውስጥ የሌለ ትምህርት ነው። ኦኬ፣ እኔ ወደ ፓስተር አልጸልይም፣ ፓስተር ወደ እኔ አይጸልይም፣ ፍጡር ወደ ፍጡር አይጸልይም። ጸሎት የሚቀርበው ወደ እግዚአብሔር ነው። ኦኬ፣ እናንተ የምታደርጉት ልምምድ የእግዚአብሔር ቃል ውስጥ አለ ወይ? የለም። ምን ያገናኘዋል? ቃል ኪዳን ተሰጣቸው ትያለሽ፣ ውሸት ነው። እርግጠኛው ነገም ማትመጪም መቼም ነው ማትመጪው። ለራስሽ ግን ታማኙኝ እንደምትሰሚኝ አምናለሁ። እስቲ ጠይቂያቸው፣ መጽሐፍ ቅዱሳዊ ማስረጃ ስጡኝ በያቸው። ይኸው የንስሐ አባት ይኖርሻል፣ ሄደሽ ለምኛቸው፣ እንደው በማርያም ብለሽ ማለት ነው። አንድም የእግዚአብሔርን እውነት የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ ግን የላቸው። ኦኬ፣ እናንተ የምታደርጉትን ልምምድ የሚያሳይ የእግዚአብሔር ቃል ያለበት ትምህርት ከእግዚአብሔር ቃል ውስጥ ሊያሳይሽ አይችሉም። በስሜት ላይ የተመሰረተ ነው። ስለ ማርያም ኦርቶዶክስ በስሜት ላይ፣ በቅዱሳን ላይ ያለው በስሜት ላይ የተመሰረተ ነው። ፓስተሩ ከኔ አይበልጥም ብራዘር። ሐዋርያው ካንተ በልጦ አይደለም። ነብዩ ካንተ በልጦ አይደለም። በእግዚአብሔር ፊት አንተም ነብዩም እኩል ናችሁ። የተለየ ጽድቅ ቅድስና ስላለው አይደለም። እንደዛ የሚሰብክ ሐዋርያ ካለ ውሸታም በለው። ከጸሎቴ የተነሳ ከእንትኔ የተነሳ የሚል በሕይወቱ ላይ የሚገለጠው የእግዚአብሔር ጸጋ ከራሱ ማንነት እንዳመጣው የሚያወራ ፓስተር ካለ ሐዋርያ ካለ እየዋሸ ነው ያለው። ውሸታም ነው ብራዘር፣ ውሸታም ነው። በፍጹም አይደለም፣ አይደለም። በእግዚአብሔር ቃል ውስጥ እንደሱ አይነት ትምህርት የለም። የለም በእግዚአብሔር ቃል ውስጥ ወገኖች። ሐዋርያው ጴጥሮስ ሲናገር እስቲ እንስማው። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግ ነው ስለምን ትኩር ብላችሁ ታዩናላችሁ? ይላል። የተፈወሰ ሰው አለ፣ የዳነ ሰው አለ። ጴጥሮስ ከኛ እግዚአብሔርን ከመፍራታችን የተነሳ የተከናወነ አይደለም። ፓስተር ነህ፣ ሐዋርያ ነህ፣ በአንተ ህይወት ውስጥ እግዚአብሔር ድንቅና ተአምር እያደረገ ብዙ ሰዎች ነፃ ቢወጡ ከአንተ የህይወት ንጽህና የተነሳ አስመስል አታውራ ብራዘር። ከአንተ የህይወት ንጽህና የተነሳ እግዚአብሔርን ከመፍራት የተነሳ በጸሎት ህይወት በጣም ከሌሎች ስለምትለይ አድርጋ አታቅርብ። አይደለም እግዚአብሔር ከአንተ ነገር ጋር የተገናኘ ከአንተ የተነሳ ያደረገው ነገር የለም። የእግዚአብሔር ሞቲቭ በመካከላችን ማንን ሊያከብር ዘንድ ስለወደደ ነው? እግዚአብሔርን ሊያከብር ስለወደደ ነው። የአብርሃምና የይስሐቅ የያዕቆብ አምላክ የአባታችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ሃሌሉያ። የፈለክ ፓስተር ትሆናለህ፣ የፈለክ ሐዋርያ ትሆናለህ። ከአንተ የህይወት ንጽህና የተነሳ የሚደረግ የእግዚአብሔር የማዳን ተስፋ የለም። አይደለም ከህዝቡ የተለየ ቅዱስ ስለሆንክ አይደለም። በጣም ለእግዚአብሔር የቀረብክ ስለሆንክ አይደለም። አይደለም ብራዘር፣ አይደለም። በጉባኤ መካከል የሚደረግ ተአምር ሚስጥሩ እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን ማክበር ስለሚፈልግ it's not about you, it's not about us brother። ስለኔ አይደለም፣ ስለ አንተ አይደለም፣ ስለ ገሌ አይደለም። ኢየሱስ መክበር ስላለበት የሚከብር ብላቴና አለ፣ በመካከላችን የሚታይ አለ፣ የሚነግስ አለ። that's all brother። ስለ ኢየሱስ ነው። በጴንጤ ህይወት ውስጥ ይሄ ነው ያለው ብራዘር።
እና ተክለ ሃይማኖት በአንድ እግራቸው ረጅም ዘመን ስለጸለዩ አንልም። ብራዘር አንልም። ብራዘር ተክለ ሃይማኖት በአንድ እግሩ አይደለም በአንዲት ጣቱ ቆሞ ረጅም ዘመን ስለጸለየ እግዚአብሔር ጸሎቱን ይሰማዋል ማለት አይደለም። እግዚአብሔር ሰውን ጸሎት ከሰማ በልጁ በክርስቶስ ኢየሱስ በመስቀል ላይ በተደረገ ስራ ከእግዚአብሔር ጋር ስለታረቀ ነው። ያ ሰው እንኳን አይደለም በአንድ እግሩ በአንድ ጣቱ ቆሞ መጸለይ ይችላል ተክለ ሃይማኖት። የእግዚአብሔርን ልብ ግን አያራራውም። የሰዎች ከእግዚአብሔር ጋር የሚታረቁበት ሰዎች በአንድ እግራቸው አይደለም በአንድ ጥፍራቸው ቢጸልዩ ለውጥ አይመጣም። ቆሎ አይደለም ምንም ባይበላ ዘመኑን ቢጨርስ ከእግዚአብሔር ጋር ብቸኛ መታረቂያችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ለኛ ካለ ክርስቶስ ኢየሱስ ህይወት የለም ምንለው ለዛ ነው። መልእክታችን ይሄ ነው። ኦርቶዶክስ ያለችበት ትምህርት ከዚህ አንጻር ወድቃለች የምንለው ለዚህ ነው። ስታለች፣ ከእግዚአብሔር ሐሳብ ጎላለች። ቤተክርስቲያኒቱ ጎላለች ብራዘርስ። እና ወደ እግዚአብሔር ሐሳብ ተመለሱ ወዳጆች፣ ወደ እግዚአብሔር ሐሳብ ተመለሱ፣ ወደ እግዚአብሔር ሐሳብ ተመለሱ። እሺ ሌላ ኦርቶዶክስ ያለ የሚያግዛት ሰው ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ቤካ እንዴት ነህ ያለኝ ወንድምነት? ሁሉ ሰላም? እንዴት ነህ ያለኝ? ሁላችሁንም ሰላም ብያለሁ። ወንድምነት ኤልሚሻዬ እንደ ሰናይት ሶሊ መግዲዬ ከስራ ያላቸው ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ትንሽ የተባረከ አባኩ አሜን። እሺ ሌላ ኦርቶዶክሳዊ ካለ እድል እንስጥ። በአብዛኛው ወንድሞቻችን እህቶቻችን በስሜት ነው ቤተክርስቲያኒቷን የሚከተሏት። ቤተክርስቲያናችን አትሳሳትም የሚል የሐሰት ትምህርት፣ የሐሰት ትርክት፣ የሐሰት በቃ ፕሮፓጋንዳ አይምሯቸው ውስጥ ተሞልቷል። ግጥም አድርጋ ነው ቤተክርስቲያን የሳተችው። ከእግዚአብሔር ሐሳብ ጎላለች ቤተክርስቲያን። በደንብ ነው የጎደለችው ቤተክርስቲያን ወዳጆች፣ በደንብ ነው የጎደለችው። ኢቭን መሳቷን እንኳን እንዳታውቁ የእግዚአብሔርን ቃል አታነቡ። መጉደሏን እንኳን እንዳታውቁ መመዘኛ የሆነውን የአምላክ ቃል መቼ አነበባችሁ? አልተነበበም ቤተክርስቲያኒቷ ውስጥ። ስለዚህ ዛሬም ሙሉ እንደሆነች ነው የምታስቡት፣ ልክ እንደሆነች ነው የምታስቡት። ችግሩ እሱ ነው። ሚዛን የላችሁማ። የአምላክን ቃል አታነቡ። እስቲ መጽሐፍ ቅዱስን አንብቡ። በየትኛው የእግዚአብሔር ቃል ውስጥ ነው እግዚአብሔር ከቅዱሳን ጋር ቃል ኪዳን የገባው? ለኃጢአት ለበደል የሚሆን አንድ ቅዱስ በአዲስ ኪዳን ላይ ተቀመጠ አለ እንዴ? ማንም የለም። ማንም የለም። ማንም የለም። ማንም የለም ብራዘርስ። ማንም የለም። ኦርቶዶክሳዊ ካለ ፕሊስ ገብታችሁ መሞገት ትችላላችሁ። ሀሳብ ካላችሁ ማውራት ትችላላችሁ። እሺ አላችሁ ካላችሁ አንድ ቁጥር ጻፉልን። ቤተክርስቲያኔ ትክክል ናት፣ ወንጌል አላት፣ አልተሳሳተችም የሚል ኦርቶዶክሳዊ ካለ በደስታ እናንተ ጋር ያለውን ወንጌል እንድትነግሩን እንድትሰብኩን እንፈልጋለን። አለ የምትሉት ወንጌል አለ የምትሉት ስብከት ካለ ፕሊስ በደስታ አንድ ቁጥር ጻፉልን፣ እንቀበላችኋለን። አለ ሌላ ኦርቶዶክሳዊ እሺ ዩዘር ሰላም። እሺ ዩዘር
ዩዘር እሺ፣ ሌላ ሰው ካለ እንቀበል። ሌላ ሰው ወንጌል አለ እኛ ጋማ። እንደው የምንሰብካችሁ ነገር አለ። ጴንጤ መሰበክ አለባችሁ የምትሉት ነገር ካለ ስበኩን። እድል እንሰጣለን ወገኖች። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ ዩዘር ተመልሰና ብራዘር ራሱ ሲስተሙን ያስወጣ። ጠይቋቸው፣ አሁን መጠየቅ ጀምሩ። ቤተክርስቲያኒቱ አሁን ጠያቂ ትውልድ ያስፈልጋታል። እስቲ አሳዩን እያላችሁ መሞገት መቻል አለባችሁ። መጠየቅ መቻል አለባት ቤተክርስቲያኒቷ። ይህን ትምህርት ከየት ነው ያመጣችሁ እያለ የሚጠይቅ ትውልድ ቤተክርስቲያኒቷ ያስፈልጋታል። ወገኖች ከየት ነው ያመጣችሁ ይህን ትምህርት? የትኛው የእግዚአብሔር ቃል ነው የሚያስተምረው እያለ የሚጠይቅ ትውልድ ቤተክርስቲያኒቷ በደንብ ያስፈልጋታል። ቤተክርስቲያኒቷ በጣም ማለት ነው። ከእግዚአብሔር ሐሳብ በደንብ ነው የጎደለችው። እኔ ኦርቶዶክሳዊ ነኝ ማስረጃ ወንጌል አለ ቤተክርስቲያኔ ውስጥ የሚል ሰው ካለ በደስታ ነው የምንቀበላችሁ። ካላችሁ መግባት ትችላላችሁ። ኦርቶዶክስ ሆናችሁ እንደ እግዚአብሔር ሐሳብ የሆነውን ሐሳብ ማስረዳት የምትችሉ ሰዎች ካላችሁ፣ ቤተክርስቲያናችሁ እውነት ትክክለኛ ትምህርት አላት፣ ወንጌል ቤተክርስቲያን ትሰብካለች የምትሉ የቤተክርስቲያን ልጆች ካላችሁ ቀላል 1 ቁጥር ጻፉልን፣ እናስገባችኋለን። ካላችሁ በደስታ እንቀበላለን። ወንጌል የምትሰብኩ ሰዎች ካላችሁ እሺ፣ ወንድምነት አለ። እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ቤተክርስቲያናችን ወንጌልን ትሰብካለች፣ ምንም ጥያቄ የለውም፣ ትክክል ናት ብሎ የሚያምን ኦርቶዶክሳዊ። ውሸት የለም ቤተክርስቲያናችን ውስጥ፣ የተደባለቀ ትምህርት የለም። ሐሳቡን ትክክለኛውን የእግዚአብሔር የሆነውን ነገር ነው የምትከተለው የምትሉ ኦርቶዶክሳውያን ካላችሁ 1 ቁጥር ጻፉልን። እኛ ግን በብዙ ቤተክርስቲያን እንደጎደለች ከእግዚአብሔር ሐሳብ እንደራቀች በማስረጃ ማቅረብ እንችላለን። እሺ፣ ሌላ ኦርቶዶክስ ያለ ጾም ስለሆነ ነው ወገኖች። በጾም ክርክር የለም ነው። ርዕሱ ከብዶ ነው የትላንትና ድካም ነው። ቤካይ ምን ይመስላል? የትላንትና ድካም ነው። ከባድ እኮ ነው ዳንሻዬ፣ ከባድ ነው። እኔ ገብተው ዝም ብዬ ብሰማቸው ራሱ ደስ ይለኛል። በነገር ላይ ወንጌላቸውን የሚሰብኩ ምናምን ያው ይመስለኛል። ግን ያው ድካም አለ ዳንሻዬ። ዛሬ ነው ጾም የገባው? አዎ ትላንትና የቀውጢ ቀን ነበር። ኦኬ አይ አትፍረድባቸው አለ። ይሄ ሁሉ ከተማ ነው እንዳለው አይነት ሰው ከባድ ነው። እስቲ ግቡ በጌታ እኔ ያሴ እንደዛ ላይክ እንጃ ርዕሱ ከብዷቸው ምናልባት ዳንሻዬ። ወንጌል ከተባለ ኦርቶዶክስ ይከብደዋል። ስለ ወንጌል ማውራት አይችልም። ኦፍኮርስ አሁን ስለ ማርያም ቢሆን በጣም ብዙ ሰው ይገባል። በጣም ብዙ ሰው
አዎ እንደ ቀይሮ መሞከር ይሻላል። እሺ ይሄው ነው መልእክታችን። ግን ይሄ ነው ወገኖች፣ እንድታዩት ያክል ነው። ኦኬ እንድታዩት ያክል ነው። በቃ ቤተክርስቲያናችሁ እንዴት ከእግዚአብሔር ሐሳብ በራቀ ትምህርት ላይ ትውልዱን እንደወጠረች፣ ኦኬ የእግዚአብሔር የሆነውን ሐሳብ እያጣመመች ለትውልዱ እያስተማረች እንደሆነ እንድትረዱት ያክል። በቅንነት የምትሰሙን ሰዎች አላችሁ፣ ለእናንተ ነው ይሄንን የምናወራው። ኦኬ ቤተክርስቲያን በወንጌል አንጻር ከእግዚአብሔር ሐሳብ በደንብ ነው የራቀችው። ጎላለች። የእግዚአብሔር የሆነውን ነገር ረስታለች ቤተክርስቲያን። አረ እኛ እኮ ቅዳሴዋን አታዩም፣ ከበሮዋን አታዩም ምናምን ትሉናላችሁ። ኦኬ አሁን እግዚአብሔር ከበሮ እንዲያወራ አይደለም የሚፈልገው፣ አንተ ስለ ኢየሱስ ወንጌል እንድታወራ ነው እግዚአብሔር የሚፈልገው። ጉልላቷን አታይም። ጉልላቱ ምን ያደርግ? አንተ ታወራለህ ወይ ነው። ከጉልላቱ ከከበሮ የበለጠ ስለ ኢየሱስ ማውራት ትችላለህ ወይ ነው ጥያቄ። እግዚአብሔር ከከበሮ ጋር ምን ጉዳይ አለው? እግዚአብሔር ከጉልላት ጋር ምን ጉዳይ አለው? ብራዘር አንተ እግዚአብሔር ገብቶሃል ወይ ነው። አንተ ኢየሱስ ክርስቶስ ያደረገልን የማዳን ተስፋ ተረድተከዋል ወይ ነው ጥያቄው። ስለ አንተ ነው የሚያወራው መጽሐፉ። ኦኬ አንተ ያልገባህ ከበሮ ያወራል ብትል ምን ይገርማል? ምን ይሰራል? ወንድም አለ ምን ይሰራል? ከበሮዋ ነው የሚናገረው። ስለ አንተ ገብቶሃል ወይ ነው ጥያቄው። ልብሱ አለባበሱ ምናምን ትለናለህ። ምን ይሰራል አለባበሱ? አንተ ያልገባህና ያልተናገርከው ኢየሱስ ከበሮ፣ ማሲንቆ፣ በገናው ምናምን አትበል። እግዚአብሔር በአንተ ነው ማውራት የሚፈልገው። አንተ ታወራለህ ወይ ነው። ገብቶሃል ወይ ነው። እንደ አንድ ኦርቶዶክስ የገባው ወንጌል አለ ወይ ነው። ተረድቷል አንተ ብራዘር፣ አንተ ገብቷል፣ ተረድቷል። የምትናገረው የምትሰብከው ኢየሱስ አለ። ጥያቄው እሱ ነው። It's all about you brother። እንጂማ ፍጥረት እኮ የእግዚአብሔርን ታላቅነት እኮ ይመሰክራሉ። ግድ ነው፣ ምንም ጥያቄ የለውም። አንተስ ነው ጥያቄ። ፍጥረት አይደለህ አንተ? ኢየሱስ ገብቷል፣ ተረድተከዋል። የምታወራው ኢየሱስ አለክ። ወንጌል ደርሷችኋል? እስቲ አዎ ከሆነ መልሳችሁ እንጠይቃችኋ። እውነት ቤተክርስቲያኒቷ ውስጥ ንጹህ ወንጌል አለ? እስቲ እንጠይቃችኋ። ያልተደባለቀ ወንጌል አለ? እስቲ እንጠይቃችኋ። አዎ ከሆነ መልሳችሁ በደስታ እንቀበላችሁ። የቤተ ክርስቲያን አባቶች፣ ዲያቆናት፣ ካህናት ካላችሁ በደስታ ኑና ወንጌል ስበኩን፣ ንገሩን። ቤተ ክርስቲያኒቷ ውስጥ ያለውን ሀሳብ እስቲ ያካፍሉን። ትክክል እንዳልሆነ ግን እኛ እናሳያችኋለን። ቤተ ክርስቲያኒቷ ውስጥ የሚሰበከው የሚነገረው የተደባለቀ ወንጌል ነው። ተስፋ የሚያስቆርጥ ባይዘዌ የቅዱሳን ኪዳን የሚበልጠው ከኢየሱስ ይልቅ በቅዱሳን በጻድቃን የሚገኘው ነገር ደስ የሚል የኢየሱስ ክርስቶስ ግን የሚያስጨንቅ እኮ ትምህርት ያለበት ትምህርት እኮ ነው ያላችሁ ማለት። የተክለ ሃይማኖት ቀላል፣ ኢየሱስ ክርስቶስ ያገኘ ነው በክርስቶስ ኢየሱስ የሆነልን ኪዳን ግን በጣም ከባድ። አይዞ ብራዘር፣ አይዞ ወገኔ። እስኪ ምን እናድርግ? እስኪ ንገሪነታል ነይ ንገሪን፣ ችግር የለም። ይኸው ክፍት እኮ ነው ቤታችን። ተሳስታችኋል ካላችሁን ይኸው ግልጽ ነው፣ ቤታችን ክፍት ነው። በአደባባይ ነው እያወራን ያለ ነው፣ እየተነጋገርን ያለ ነው እና
አይ እናንተ ነገራችሁ ትክክል አይደለም የሚል ሰው ኦርቶዶክስ ካለ ገብቶ መሞገት ይችላል። በደስታ ነው የምንቀበለው። ልጆች ደስ አይሉም? በቃ ደስታ እኮ ነው። በምንም ይሁን they create their happiness guys። በቃ ደስ ይላሉ እኮ እንደ ልጅ ሆኑ ወላጅ እንዴት ደስ ይላል። ማንም አሁን ደስታ ብር ዝና ምናምን የማያገኘውን ደስታ አለው እንጆይ እያደረገ ነው ያለው በራሱ ነገር። ዋው እንዴት መታደል ነው። እሺ መልእክታችን ግን ማጠቃለያ ሀሳባችን የሚሆነው ይሄ ነው ወዳጆች። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው የመዳኛው መንገድ። ቤተክርስቲያናችሁ ውስጥ የሚወራው የሚነገረው ይሄ ሁሉ ትምህርት በእግዚአብሔር ቃል ውስጥ የለም እና ወደ እግዚአብሔር ሐሳብ ቅረቡ። የመዳኛው መንገድ ኢየሱስ ክርስቶስ ብቻ። ሰው በማንም መዳን አይችልም። ወንጌል የምስራች ከሆነ የምስራቹ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ተክለ ሃይማኖት የምስራች አይደለም። አቡነ ገብረ መንፈስ ቅዱስ የምስራች አይደለም። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው በሕይወታቸው ድንቅ የሚሆንላቸው መዳን የሚሆንላቸው። በክርስቶስ ኢየሱስ ያላመነ ሰው ይፈረድበታል። እምነታችሁ ሁሌ ሙሉ መሆን ያለበት በእግዚአብሔር ልጅ በክርስቶስ ኢየሱስ ያላችሁ እምነት ነው። ሌላ መንገድ በእግዚአብሔር ዘንድ የለም። ከእግዚአብሔር ጋር መታረቅ እንዲሆንላችሁ ወደ ክርስቶስ ኢየሱስ እውነት እንድትቀርቡ መጽሐፍ ቅዱሳችሁን እንድታነቡ የእግዚአብሔርን ፊት በጸሎት እንድትፈልጉ እናበረታታችኋለን። ወንድመቶች ኢየሱስ ክርስቶስ ያድናል። የነገረቻችሁ ቤተክርስቲያን ያድናል ያለቻችሁ ሁሉ የሐሰት ትምህርት ነው። መዳን በማንም አይዳንም። በማርያም አይዳንም፣ በገብርኤል አይዳንም፣ በሌሎች ቅዱሳን በጻድቃን አይዳንም። መዳን የተጠማ ሰው የኃጢአት ይቅርታውን ከእግዚአብሔር ዘንድ መቀበል የሚፈልግ ሰው አለ። መጽሐፍ እንደሚናገረው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ነው የኃጢአት ይቅርታ የሚገኘው። በሰማይ ኪዳን የተቀበሉ የኃጢአት ይቅርታ የሚገኝባቸው ጻድቃን ቅዱሳን የሉ። የእግዚአብሔር ልጅ ኢየሱስ ክርስቶስ ካላስታረቀ ሌላ በማንም አትታረቅም ወዳጅ፣ በማንም አትታረቅም። በማንም ሌላ መንገድ የለህም። ኢየሱስ ክርስቶስ ብቸኛ የመታረቂያ መንገዳችን። ለዚህ ነው መጽሐፍ የሚናገረው በግልጽ በእግዚአብሔርና በሰው መካከል ያለ መካከለኛ አንድ ነው የሚለው መጽሐፍ። ሁለት አይደለም፣ ሶስት አይደለም ብራዘር፣ በቁጥር ተነግሯል፣ በስም ተጠቅሷል። በቁጥር አንድ ነው፣ በስም ኢየሱስ ነው። ሌላ አለ? የለም ወንድም አለ፣ የለም ሌላ። እንዴት ሰው ግራ ይጋባል? በስም ተጠቅሶ በቁጥር ተነግሮ እንዴት ነው ግራ የምትጋባው ወዳጄ? የእግዚአብሔር ቃል እኮ ግልጽ አድርጎታል። ሌላ የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። ግራ እንዳትጋባ አድርጎ በተናገረ ትምህርት ላይ እንዴት ነው ግራ የምትጋባው ወዳጆች? እንዴት ነው ግራ የምትጋቡት? በቁጥር ተነግራችሁ በስም ተጠቅሶ ሌላ ደግሞ እንደሌለ አስረግጦ በሐዋርያቶቹ ነግሮ እንዴት ግራ ትጋባለህ ወንድም አለ። አይኖችን አንሳ፣ አይኖችን አንሳ፣ ወደ እግዚአብሔር ሐሳብ አይኖችን አንሳ ወንድም አለ። ያስቀመጥካቸው የመዳን መንገዶች ሁሉ በእግዚአብሔር ቃል ሲመዘኑ የሐሰት ትምህርቶች ናቸው። በእግዚአብሔር ቃል ውስጥ የሌሉ ትምህርቶች ናቸው። የመዳን ተስፋ የላቸውም። መንገድ አይደሉም። ሲኦል ነው የሚከቱ። የለም ከእግዚአብሔር ሐሳብ ጋር እንድትታረቁ ወደ እግዚአብሔር እውነት እንድትመጡ
በመጽሐፍ ቅዱስ ላይ እምነታችሁን ብቻ እንድታረጉ በጌታ ፍቅር እናበረታታችኋለን። መልእክታችን ይሄ ነው። መልእክታችን ይሄ ነው። ሌላ ምንም መልእክት የለም። አይኖ ርዕሱ ከባድ ነው። ወንጌል ተነስቶ ኦርቶዶክስ መግባት እንደማይችል እናውቃለን። ግን አትሊስት አይኖቻችሁን እንድታነሱ ከእግዚአብሔር ቃል ጋር እልህ ባትገባቡ ደስ ይለናል። ለእግዚአብሔር ሐሳብ ተሸነፉ። መልእክታችን ይሄ ነው ወዳጆች። በጣም እንወዳችኋለን። ጌታ ኢየሱስ ይባርካችሁ። ቤካ የምትለው ነገር ካለ ከሌለ ግን በኋላ ጌታ ቢረዳን ቢያግዘን እናወራለን፣ እነጋገራለን። ወይ ተባረክ። እኔ ስራ ቦታ ምናምን ስለሆንኩኝ ብዙም አይመቸኝም። አባኩ ተባረክ፣ እንወድሃለን በጣም። ሌሎች ደግሞ እዚህ ያላችሁ ቅዱሳን ፕሊዝ ቤቱን ሰብስክራይብ ምናምን ነገር አድርጉ። ስፔሻሊ በውጭ ሀገር ያላችሁ ወንድሞች እህቶቻችን የኤርሚንን ቤት እንደዚሁ ሁለቱንም ዳኒሻይና ኤርሚሻይን፣ ሌላም ነገር ደግሞ ላይክ ማውራት ካለብን በውስጥ እናወራለን። ዳኒሻይ ተባረኩ። ጌታ ኢየሱስ ይባርካችሁ። ወንድምነት ሌላ ቤት እንዳያስወርድ ላስወርድክ ቀድሜ ተባረኩ። ወዳችኋለሁ። ጌታ ወንድምነት ቅድም ጠዋት እኛ ጋር እዛ ሌላ ቤት ማለት ነው ብዙ ከሰዓት ከ9 ሰዓት በኋላ ይሁንልን ብለው ሲናገሩ ነበረ ኦርቶዶክሶች እና ከሰዓት ብትገባ እንደ ድሮ ያው ጠዋት መግባት የሚታሰብ አይመስለኝም። ማነጋገራቸው እንደዛ ነበር። ጠዋት ላይ ዲቤት ነበራቸውና እንደዛ ሲል ነበረ። ወንድምነት ተባረክ። ምክንያቱም አሁን 2 ወር ሙሉ ቅዳሴ እስከ 9 ሰዓት ተኩል ስለሆነ ያው የሚችሉ ብቻ ናቸው ጠዋት ላይ ማለት ቅዳሴ የማይሄዱ የሚገቡት። አይ ቲንክ እንደዛ ኢንፎርሜሽን ሲሰጥ ነበር። እሺ እንቀጥላለን። ችግር የለም እንቀጥላለን። ተባረክ ዳን ጋብዛለሁ ለክብር ለበረከቱ ተባረክ። ጌታ ኢየሱስ ይባርካችሁ። ዳኒ ተባረክ። ይመቻል። በውስጥ ደውዬልህ ነበር ዳኒ። እሺ መግዴ ደውዬልህ። እሺ ደውላለሁ። እሺ መልካም ምሽት፣ መልካም አዳር ይሁንላችሁ። እንደ ሰዓት አቆጣጠራችሁ ጌታ ቢፈቅድ በኋላ እንገናኛለን። ተባረኩልኝ። ወዳችኋለሁ።